ነበርኩበት መመለስ ፈልጌ አሁን ላይ እፎይ የሚያስተምራቸውን ትምህርቶች ምናምን እየሰማው ኦልሞስት ወደ እስልምናው ልመጣ ፈልጌ ግን የእፎይን ደግሞ ሰዎች እንትን ያሉኝ ማየት ጀምር መስማት ጀምር ግራ እየተጋባው መጣውና አንዳንድ እንትኖች ላይ ማለት ከናንተ ከኡስታዞች ጋር ምናምን ተገናኝታችሁ እሱ የሚያወራው በማስረጃ ነው። እሺ በማስረጃ ካወራው አንድ ልትሰጪ ትችያለሽ? እኔ አሁን በዛም በኩል ምናምን እንትን ማለት አልፈለኩም። ግን ምንድነው በቃ እኔ ያለኝ ህይወት አንድ ነው እና ትክክለኛውን ሃይማኖት ነው መያዝ የሚፈልገው። መሪያ አላህ ባወረደው ሁሉ የሚለው አላህ ያወረደው ምንድነው የሚል ጥያቄ ነው። ያንተ ራስህ እንዴ ለነሳለን አዳም እንጂ ለእያንዳንዱ ነብይ መጽሐፍ ተሰጥቶታል የሚል ቃል አለ። ለምን ታሽ ብራዘር እኔ አውዳዊ የሆነ ጥያቄ ነው የጠየኩ። አንተ ባይ ዘ ወይ እኔን ተዋሻለህ ካልክ እንደማትዋሽ እስኪ ታረጋግጥልኛለህ። ችግር የለውም እኮ አንተ 136ን እዛው ክፈትልኝ። እሺ አዳምጥ። ለእያንዳንዱ ነብይ 136ን እዛው ክፈትልኝ። ለእያንዳንዱ ነብይ እዚህ መጽሐፍ ተሰጥቶታል ብለሃል። እዚህ ጋር እንደዚህ ይቀላል አይደል? ኦኬ እሺ፣ ጥያቄ ልጠይቅህ። እንደዛ ከሆነ አላህ ነቢያትን ስልክ ያለ ቃሉ ልኳል እያልከኝ ነው? አዲ ጨርሷል እሱ። እሺ ጠይቂ። ደህና መሻችሁ? ደህና አልሐምዱሊላህ። ያው እኔ ጥያቄ ነበረኝ። ምንድነው መጀመሪያ እኔ የተወለድኩት ሙስሊም ሆኜ ነበረ። አባቴ ሙስሊም ነው እና እናቴ ደግሞ ክርስቲያን ናት እና በአጋጣሚ ተለያይተው ወደ ክርስትና መለሱ እና ብዙም አላውቀውም እስልምና ክርስትናንም እንደዚሁ። ግን በቃ ወደ ነበርኩበት መመለስ ፈልጌ አሁን ላይ እፎይ የሚያስተምራቸውን ትምህርቶች ምናምን እየሰማው ኦልሞስት ወደ እስልምናው ልመጣ ፈልጌ ግን የእፎይን ደግሞ ሰዎች እንትን ያሉኝ ማየት ጀምር መስማት ጀምር ግራ እየተጋባው መጣውና አንዳንድ እንትኖች ላይ ማለት ከናንተ ከኡስታዞች ጋር ምናምን ተገናኝታችሁ እሱ የሚያወራው በማስረጃ ነው። እሺ በማስረጃ ካወራው አንድ ልትሰጪ ትችያለሽ? እኔ አሁን በዛም በኩል ምናምን እንትን ማለት አልፈለኩም። ግን ምንድነው በቃ እኔ ያለኝ ህይወት አንድ ነው እና ትክክለኛውን ሃይማኖት ነው መያዝ የሚፈልገው። እሺ ለማንኛውም ጥሩ ትክክለኛውን ሃይማኖት መያዝ ትፈልጊያለሽ? ባጭሩ ፍትሃዊ ይሆናል። ትክክለኛው ሃይማኖት የትኛው ነው የሚለውን አሁን እናያለን። ስለ እስልምናም ከቁርአን ስለ ክርስትናም ከመጽሐፍ ቅዱስ ትክክለኛው ሃይማኖት የትኛው ነው የሚለውን እናያለን። መጀመሪያ ትክክለኛ ሃይማኖት ሊባል የሚችለው አንድ ሃይማኖት መቼ ነው የሚለውን እንመልከት። አንድ ሃይማኖት ትክክለኛ ሃይማኖት ነው ሊባል የሚችለው ከተሳሳትኩኝ ታርሚኛለሽ። እሺ ስምሽ ማን ነበር? ቴማን። እሺ ካልተስማማሽ ማነሳው ሀሳብ ይሄ አልተስማማኝም ማለት ትችላለሽ። አሁን የሆነ ሀሳብ ልናስቀምጥ ነው ወደ መረጃዎች ከመሄዳችን። አንድ ሃይማኖት ትክክለኛ ሃይማኖት ነው ሊባል የሚችለው በአምላክ ሲደነገግ በነቢያቶች ሲሰበክ ጊዜ ነው። ይሄ ያስማማሻል? አምላክ ራሱ ሲደነግገውና ነቢያቶች ከአምላክ ተቀብለው ሲሰብኩት ጊዜ ትክክለኛ ሃይማኖት ነው ማለት የምንችለው የዛኔ። አምላክና ነቢያቶች ዘንድ እውቅና ከሌለው ያ ማለት አምላክ ካላዘዘበት ነቢያቶች ካልሰበኩት ደግሞ ይህ ሃይማኖት ሐሰተኛ ሃይማኖት ነው። በዚህ እንስማማለን አይደል? በጣም ጥሩ። አሁን ፍትሃዊ ሆነን ከእያንዳንዱ ሁለቱንም እስልምናንም ክርስትናንም ከየመጽሐፉ እንመዝነው እስኪ ማንኛውን ነው በትክክል አምላክ የደነገገው የሚለውን እናያለን። ከእስልምና ጀምር። አምላክ አላህ ሱብሓነሁ ወተዓላ ለመሆኑ ሙስሊሞች ሁኑ ብሎ አዟል፣ ደንግጓል እስልምናን ሃይማኖት። ልክ እንዲሁ ነቢያቶች በቁርአን ላይ ሙስሊሞች ሁኑ ብለው አዘዋል፣ አስተምረዋል የሚለውን እንመለከታለን። አዎ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ እስልምናን ሃይማኖት ቃል በቃል ደንግጎታል። ልክ እንዲሁ ደግሞ ሙስሊሞች ሁኑ ብሎ አዟል። ነቢያቶችም ልክ እንዲሁ ሙስሊሞች ሁኑ ብለው አዘዋል። ነቢያቶች ራሳቸውን እኛ ሙስሊሞች ነን ብለው ገልጸዋል። ማስረጃ አላህ ሱብሓነሁ ወተዓላ በሱራ አሊ ዕምራን ምዕራፍ 3 ቁጥር 19 ላይ ምን ይላል? ኢነ ዲነ ዒንደ ላሂ ልኢስላም ይላል። ትክክለኛው ሃይማኖት ከእኔ ከአምላካችሁ ዘንድ እስልምና ሃይማኖት ብቻ ነው እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? በሱረቱል ማኢዳ ላይ ወረዲቱ ለኩም ልኢስላመ ዲና ይላል። ከሃይማኖቶች ሁሉ እስልምናን ሃይማኖት ብቻ ነው የወደድኩላቸውና የደነገግኩላቸው እያለ ይናገራል። አምላክ አላህ ሱብሓነሁ ወተዓላ ሙስሊሞች ሁኑ ብሎ አዞናል ወይ? አዎ
አላህ በሱራ አልዕምራን ላይ ምን ይላል? ያ አዩሃ አለዚነ አመኑ ተቁላሃ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። አላህ ስብሓነሁ ወተዓላ እስልምናን እንዳዘዘ ልክ እንዲሁ ሙስሊሞች ሁኑ ብሎ እንዳዘዘ አየን። አሁን ነቢያቶችንስ አዟቸዋል ሙስሊሞች ሁኑ ብሎ ወደሚለው እንምጣ። አምላክ አላህ ለነቢያቶች ሁሉ እንደደነገገላቸው እስልምናን ሃይማኖት ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እስልምናን እኔ ደነገግኩላችሁ አለ። ማን? እኔ ደነገግኩላችሁ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት አለ። ያሰላም አምላክ ራሱን የደነገግኩት ካለ በኋላ እነዚህን ታላላቅ ነቢያትንም ያዘዝኩባቸው ሃይማኖት ራሱ ነው እያለ ይናገራል። ለመሆኑ እነዚህ ነቢያቶች ታዘንበታል ብለዋል ወይ ሙስሊም እንዲሆኑ? አዎ። ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ ኖህ። አያቸው አይደለ? እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ። ነቢያቶች ሰብከውታል ወይ? ሙስሊሞች ሁኑ ብለው ትውልዳቸውን ሰብከዋል ወይ? አዎ። ለምሳሌ ያዕቆብን እናንሳ። ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ይሄ ነው። ስለዚህ በቁርአን ላይ እናገኛለን። አላህ ቃል በቃል ይቅርታ እንዴ አንድ እቺ ሊጨርስ ይቅርታ አምላክ አላህ ስለዚህ ምን ብሏል? ሙስሊሞች ሁኑ ብሎ አዟል። ልክ እንዲሁ ነቢያቶች ሙስሊሞች ሁኑ ብለው አዘዋል። ከአምላክ ዘንድና ከነቢያቶች ዘንድ እውቅና ያለው ሃይማኖት እንደሆነ አወቅን። አሁን ይህን ጥያቄ መጽሐፍ ቅዱስ ላይ እናነሳዋለን። ክርስትናን ለመሆኑ ያጸድቀዋል አያጸድቀውም? መጽሐፍ ቅዱስ የሚለው እናያለን። በዚሁ አንጻር አምላክ በመጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይ? ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። ክርስቲያን ሁኑ ብሎ አላዘዘም። ልክ ከነቢያቶች መካከል አንድ ነቢይ ክርስቲያን ሁኑ ብሎ ያዘዘ ነቢይ አለ ወይ መጽሐፍ ቅዱስ ላይ? ላ የለም። ስለዚህ አምላክ ለዚህ መልሳላ ያዘዘበት ቦታ አይ ያው እንደነገርኩ መንገድ ላይ ነኝ፣ ግራ ገብቶኛል ነው የምልህ እና ምንድነው ወደዚህኛውም ልመጣ የሚይዘኝ ነገር አለ፣ ወደዚህኛውም ልመጣ እንትን አጣለሁ። እሺ ውሱ ይቅርታ እንዴ አንዳንዴ ራሴ ሰማን ድምጼ አንድ ሰው እየተናገረ ጣልቃ ትግቡ። እስካሁን ላወራሁት ሀሳብሽ ምንድን ነው? ሀሳብሽ ነው ለተናገርኩት። አይ አሁን እችን ብቻ እንድትመልስልኝ ፈልጌ ነው። ማለት ያው ማለት እውነተኛ አምላክን ማወቅ ፈልግ ያለውና እውነት ነብዩ መሐመድ እውነት ትክክለኛ ነብይ ከሆኑ በህይወት ዘመናቸው በምድር ላይ ሲኖሩ የሰሩት ታምራት አለ። ለምሳሌ በክርስትና ክርስቶስ ከጽንሰቱ ጀምሮ እስከ ውልደቱ እውራንን አብርቷል፣ ፈውሷል፣ ሙታንን አስነስቷል። ብዙ ነገር ኢቭን በስቅለቱ ጊዜ ራሱ በደሙ ማለት ነፍሱ ከስጋው በተለየ ሰዓት ራሱ መጋረጃ በቃ ማለት ሀገሪቷ ተደብላልቃ ነበር፣ ጨረቃ እንትን ብላ ነበር ምናምን ነገር እና ምናልባት ያው ያለውን ታሪክ ላሳጥርልህ ብዬ ነው። ነብዩ መሐመድ ሲወለዱም ሆነ በህይወት ዘመናቸው ምንም ተአምራት ያደረጉት ነገር የለም ሲባል፣ እንደገና ሲሞቱ ምንም የተፈጠረ ነገር የለም ሲባል፣ ያው በእርግጥ እኔ እዚህ ጋር ማንሳት አልፈልግም፣ ግን ከሞቱ በኋላ ራሱ ሌላ ነገር ሁሉ ሰምቻለሁ። ይሄንን እዚህ ጋር ማለት አልፈልግም፣ ግን ይሄ ነገር ግራ እየገባ ይመጣ። ያው እንዲህ በቀን እንደዚህ ማለት ሱቢ እንትን መግሪብ ተራዌ ምናምን ሲሰገድ በጣም ነው ደስ የሚለኝ። እንዲህ ለስግደቱ ምናምን ከፈጣሪ ጋር ትክክለኛ እየተገናኙ ነው የሚመስለኝ እና ግን ደግሞ ወደዛ ላለመሄድ ምክንያት አጣለሁ። ምክንያቱም በህይወትም እያሉ እሳቸው ምንም አይነት ተአምራትን አላደረጉም ከመናገር ውጪ። ኢየሱስ ክርስቶስ ግን ይላል በክርስትና ደግሞ ብዙ ተአምራቶችን አድርጓል እና ይሄን ነገር አንተ ምን ትላለህ እስቲ? እሺ ነብያችን ሰለላሁ ዐለይሂ ወሰለም ከ1000 በላይ ተአምራቶችን አድርገዋል። ምናልባት እነዚህ ነገራቶች ሲነገሩ አልሰማች ሊሆን ይችላል። ዶክተር አይደለ? ወይንም ደግሞ በጣም በሚያሳዝን ሁኔታ ስለርሳቸው ሌላ ነገር ቀርጸው ስለሚነግሯቸው ነገር እንጂ ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምራቶች መጽሐፍ ቅዱስ ላይ ያሉ ነብያቶች ሁሉ የክርስቶስን ተአምር እንዳለ ቢደመር የእርሳቸው ተአምር ጋር አይደርስም በቁጥር ደረጃ ማለት ነው። ገብታችኋል አይደለ? አንድ በመጽሐፍ ደረጃ ሁሉ ተጽፏል ተአምራቸው። የሚገርማቸው
አንድ ሺህ ተአምርና ከዚያ በላይ አድርገዋል። ኢብኑ ተይሚያ ረሂመሁላህ ተዓላ አልጀዋብ ሰሒሕ ሊመን በደለ ዲን አልመሲሕ በተሰኘ መጽሐፉ ላይ የነቢዩ ሰለላሁ ዐለይሂ ወሰለም በለገት ኢላ አልፍ እያለ ይናገራል። እስከ 1000 ድረስ ይደርሳሉ እያለ ይናገራል። ከነዚያ መካከል የተወሰኑትን ልንገርሽ። ለምሳሌ ማንም ነብይ ያላደረገው ተአምር ጨረቃን መክፈል። ይህ ጨረቃ ይታይሻል። ይህን ጨረቃ ነቢ ሰለላሁ ዐለይሂ ወሰለም በዘመናቸው ያዩ ያሉ የነበሩ የአይን እማኞች ናቸው ይህን የሚናገሩት። እርሳቸው ከመናገር ውጭ ነበር ያልሽው ላ አይደለም። በአይን እማኝ ተአምሩን ያዩ ሰዎች የመሰከሩትን እናሳይሽ። ማየት ከፈለግሽ ተአምሩን እናሳይሻለን። እያወጣን ሐዲሶችን ማስረጃ አነስ ብን ማሊክ ይባላል ሰሃባው። ይህን የዘገበው ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ኢንሽቃቅ አልቀመር መረተይን ይላል። የመካ ሰዎች ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ተአምር እንዲያሳዩቸው ጠየቁ። እንተ ያለ ሙሐመድ ሆይ እውነት አንተን እንደምትለው ነቢይ ከሆንክ ነቢያቶች ተአምር እየሰሩ አሳይተዋልና አሳየን እናንተን ብለው ጠየቁ። ታዲያ ምን አሳዩቸው ይላል? የጨረቃንም መከፈል አሳዩቸው 2 ጊዜ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳይተዋቸዋል። እነዚህ ሰዎች አንደኛ ያደረጉት ተአምር ይሄ ነው። ሌላኛው ነቢያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምር 7 ሰማያቶችን አድርገው መሄዳቸው፣ ለዚያውም በአንዲት ሌሊት ነቢያችን ሰለላሁ ዐለይሂ ወሰለም 7 ሰማያት አድርገው ሄደዋል። ያለፉትን የቀደሙትን ነቢያቶች ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም አግኝተዋል። ይህን ተአምር ኢየሱስም ሰርቶታል። መጽሐፍ ቅዱስ ላይ ተሽ ከሆነ ኢየሱስ ክርስቶስ እነ ሙሴን እነ ኤልያስን አግኝቷቸዋል አይደለ? እርሱ ከነሱ ከሱ በፊት የነበሩ ሰው ግን አግኝቷቸዋል። አምላክ አላህ ሱብሓነሁ ወተዓላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እነ መሲሁን አገናኝቷቸዋል። በጣም በርካታ ጊዜ አገናኛቸው። ለዚያው ክርስቶስን ብዙ ጊዜ አግኝተውታል። ነብዩ ሰለላሁ ዐለይሂ ወሰለም አብርሃምን አግኝተውታል። እነ ሙሴን አግኝቷቸዋል። እነ አሮንን አግኝቷቸዋል። ያለፉት የቀደሙትን ነቢያት ሁሉ የት አገናኛቸው ከተባለ አንደኛ ኢየሩሳሌም አገናኛቸው። ቤተ መቅደስ ወይንም ቤተል መቅደስ የሚባለው የእስራኤላውያን ነቢያቶች ሁሉ ሲሰግዱበት የነበረው ቤተ መቅደስ አለ። ነቢያቶችን ክርስቶስን በጣም ብዙ ጊዜ አግኝተውታል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ ሲሄዱ ልክ እንዲሁ አግኝተዋቸዋል እዛ ላይ። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ገነትን በዓይናቸው በጋር ነው ያዩት። ቃል በቃል ብናሉ እጠለዕቱ ፊል ጀና ገነትን አየኋት እያሉ ይናገራሉ። ተአምር ብሎ ማለት ከሰዎች አቅምና ልማድ ወጣ ያለ ነገር ማለት ነው አይደለ? ማን ነው ገነትን አየሁ ሊል የሚችለው? ሁሉም ነቢያት ሲያስተምር በትምህርት ደረጃ ነው። ገነት የምትባል ሀገር አለች ትገባለህ ካመንክ ነው አይደለ? ላ ነብዩ ሰለላሁ ዐለይሂ ወሰለም ይሄ በአስተምሮ ደረጃ ብቻ አይደለም፣ በአይናቸው በገሃዳቸው አየሁት እያሉ ነው የሚናገሩት። ሌላ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ውዱ ማድረጊያ ውሃ ባጡ ጊዜ የአሱር ሶላት ደረሰባቸውና አንተ የአላህ መልእክተኛ ሆይ ውዱ የምናደርግበት ውሃ የለንም፣ ሶላትም ደረሰብን፣ ወዴት እንዳሏቸው ነቢያችን ሰለላሁ ዐለይሂ ወሰለም ቢስሚላህ አሉና እነዚህ ከጣቶቻቸው መካከል ውሃን ያፈለቁላቸው። ይሄንን ያዩ የመሰከሩ ሰሃቦች ናቸው የሚናገሩት። ከሌላ ሰምተው ምናምን እንዳይመስላቸው ላ እዛው ያሉ ሰሃቦች ማስረጃ ላሳይሽ፣ ችግር የለውም። አንዴ ኤልያስ ትልቁ ላይ ነው። ኤልያስ ወይም ፋሩቅ ይመቻቸዋል። ቁጥር ልስጣቸው አውጡ። አንድ ዘን ከጣታቸው ውሃ መፍለቁ ኤልያስን እና ፋሩቅን ፎሎ አድርጓቸው ጀምሮ እዚህ 2900 ሰዎች እሺ ቡኻሪ ማን ነው? ቆይ አንዴ ረጅሙን ሐዲስ እናታው ወይ ባጭር የተቀመጠው ባለ ሙስሊም 3013 ላይ አለ። እሱ ናታ። እሺ እስከዛ ድረስ እንዳንብበው። طلب بعض أصحاب النبي صلى الله عليه وسلم وضوءا فلم يجد ከፊል የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ውዱ ማድረጊያ ውሃን ፈለጉና አላገኙም ነበር ይላል። فقال النبي صلى الله عليه وسلم ها هنا ماء فأوتي بماء فوضع يده في الإناء الذي فيه الماء ثم قال توضأوا بسم الله فرأيت الماء يفور من بين أصابعه يا النبي صلى الله عليه وسلم صحابوች ምን አሉ? ሲናገር ከጣቶቻቸው መካከል ውሃ ሲፈልቅ ተመለከትኩኝ እያለ ያየ የተመለከተ የአይን ምስክር ይመሰክራል። አዎ ግን አሁን እስካሁን ማስረጃ እያየሁ አይደለምና ያው 3000 ስንት ነው? እሺ ሐዲሱ ረጅሙን እና 3013 ላይ ታገኛለህ። ማስረጃ እያየሁ አይደለ? እያንዳንዱን ብታቋርጭን እኮ እናሳይሽ ነበር። ከቀደሙ ጀምሮ ስናገር ነበር። ያው እና ቆይ አንድ ጊዜ ያው ባጭር እንትን ለማለት አይዮ
እሺ ወደ አማርኛ እዛው ላይ መቀየር ትችላለህ። አረበኛ ትችላለሽ? ወደ አማርኛ እንቀይረው። አማርኛ ላይ አማርኛ ላይ እሺ፣ እንግሊዝኛ ያለ እሺ፣ ወደ አማርኛ ቀይረው እዛው ላይ ከቻልክ። እዚህ ላይ ላሳያ እስከዛ ድረስ አነስ እስኪያወጣው አንዴ ላሳያችሁ። ሐዲሱን እዚያው ትችላችሁ ነበረ። ይታያቸዋል። ሐዲሱ እዚህ ጋር ምን ይላል? ከአንዳንድ የነቢ ሰለላሁ ዐለይሂ ወሰለም ሰሓቡ ባልደረቦች ውዱ ማድረጊያ ቢጠይቁም ምንም አላገኝም ነበር ይላል። ነቢ ሰለላሁ ዐለይሂ ወሰለም ውሃ ለዚህ ያሏቸው የለም። ከዚያ በኋላ ምን ይላል? መጨረሻ ላይ ውሃው ከጣቶቹ መሃል ሲፈልቅ አየሁ ይላል። የአይን ምስክር ማን? አነስ ብኑ ማሊክ። ውሃው ከጣቶቹ መሃል ሲፈልቅም አየሁ እያለ ይናገራል። እና ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል ውሃ ሲፈልቅ ያዩ የተመለከቱ የአይን እማኝ ሰሃቦች በዚህ መልኩ ዘግበውታል። አየሽው? ይሄን ጨረቃ መክፈላቸውንም ላሳይሽ። ጨረቃን የከፈሉበትንም እናውጣና ላሳያቸው። እሱም ያውና እዚህ ጋር የመካ ሰዎች የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ምልክት ወይንም ተአምር እንዲያሳያቸው ጠየቁ። ከዚያም የጨረቃን መከፋፈልም 2 ጊዜ አሳያቸው ይላል። የጨረቃን መከፈል 2 ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አሳያቸው። ምን ጠይቀው? ተአምር ጠይቀው፣ ምልክት ጠይቀው። አሁንም ይሄን የዘገበው ሱሐባ አነስ ቢን ማሊክ ይባላል። ምንጩ ያውና ሶሒህ ሙስሊም 2802፣ ሶሒህ ቡኻሪ 3637። እሺ ሌላ አለሽ? ሌላ ተአምር እናሳይ? አይ ማስመጣ ካለ እሺ፣ ሌላ ጥያቄ? እሺ፣ በዚሁ ልጠይቅህ። በሷ ላይ የታረክ ትጠይቃለህ። ጨርሰሽ ነው የታድርጋ ትረብሽ ትጠይቃለህ። ተራ አብሽር አለኝ ፊትህ ነኝ። እሺ፣ ጨርሰሻል? ሌላ ጥያቄ አለሽ? እሺ፣ ወርዳለች። ጠይቃ የተናንሰ ተአምር እንዲያሳዩ ሲጠየቁ ጨረቃን የከፈሉትን ያልከው ወይ እርግጠኛ ነህ? እሺ፣ ቁርአን ታዲያ 10:20 ላይ ተአምር ሲጠየቁ ለምንድን ነው እንደማያደርጉ የተናገሩት? አይሰማም። ያ ተአምር ነው። አይሰማም። ምን እያልክ ነው? አሁን ይሰማል። ኤርፎን ችግር ነው። የኔ ይሰማል። የኔ ድምፅ ያንተ ይሰማል። እየረበሸ ነው። እንትን በለው ንቀል ኤርፎን። እሺ በቃ እንግዲህ እነዚህ ሰዎች ምን መሰላቸው? ነቢያቸው ሰለላሁ ዐለይሂ ወሰለም በርካታ የቁርአን ችግር የለውም። ቀጥል። ኤርፎን ከነቀልኩኝ እንትን ማለት አልችልም። ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ እነዚህ ሰዎች ተአምር ይጠይቃሉ። ገብታችኋል አይደለ? ያንን እኔ አድራሽ እንጂ መልእክት አድራሽ እንጂ ሌላ አይደለሁም በላቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። ያ ነው ታዲያ ምን ማለት ነው ከተባለ አላህ ሱብሓነሁ ወተዓላ ተናነሳ ጥያቄ አለ እስከጨረስ ድረስ አዳምጥ። እሺ ይሄን ተአምር የሚያደርገው ማን ነው? አላህ ሱብሓነሁ ወተዓላ ነው። ሰዎቹ አድርግልን ብለው ልክ እርሳቸው እንደሚያደርጉ አድርገው ይጠይቃሉ። አላህ ሱብሓነሁ ወተዓላ ደግሞ ይህ የነቢያችን ሰለላሁ ዐለይሂ ወሰለም ስራ ምንድነው? ማድረስ እንዲሁም በእርሳቸው በኩል ያንን ተአምር መስራት የእርሱ እንጂ ከነቢያችን ሰለላሁ ዐለይሂ ወሰለም እንደው ከራሳቸው እንዳልሆነ ሊገልጽላቸው ዘንድ ነው። ይህን ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ያደረገው ሁሉ ተአምር ብንሰበስበው አንዲት ያደረገ የለም። እርሱ ማንም ያደርግለት ከተባለ አምላኩ ነው። አምላክ በእርሱ በኩል ያደርግለታል ያለ ማለት ነው። እርሱ ከራሱ ሲናገር ምን ይላል? እኔ ከራሴ አንዳች ላደርጋችሁ እዛው ቁርአኑ ላይ ታድርግ አትረብሽ። ቁርአኑ ላይ ታድርግ ጣልቃ ትግባ እስከጨርስ ድረስ ቁርአን ላይ ነው። ታድርግ እስከጨርስ ድረስ ጣልቃ ትግባ። እሺ እስከጨርስ ከዛ ታወራለህ። አብሽር ስለ መጽሐፍ ቅዱስ ባትናገር ቁርአኑ ጨርስ። ምንም ማድረግ አይቻልም። ማዳመጥ አይችልም። ከኔ ፊት ቆሞ ማዳመጥ አይችልም። በአንደኛውን ሹባ ይዞ የሚመጣ ክርስቲያን ለመማር የሚፈልግ ያዳምጣል። ልክ እንደ ልጆቹ ማለት ነው።
ያቻለ ሹብሃ ይዞ የሚመጣ ክርስቲያን ማዳመጥ አይችልም። ምክንያቱም ያ ይዘውት የመጡ ሹብሃ ሊገለጥባቸው ስለሆነ አትንኩብን እኛን ላ ነብይ ሰለላሁ ዐለይሂ ወሰለም ሰውራቸው አይደለ ስለ እርሳቸው ተናገርን። አምላክ ብለህ የምታስበው አንተ ኢየሱስ ክርስቶስ ግን ከእርሳቸው የሚበልጥ እንዳልሆነ በመጽሐፉ ላይ ያሳየው ነበረ። ለምን ከተባለ ኢየሱስ ክርስቶስ ራሱ በመጽሐፍ ቅዱስ ሚዛን ልክ እንደ ነብይ ሰለላሁ ዐለይሂ ወሰለም ከራሱ ማድረግ አይችልም። ገብታችኋል አይደለ? ቃል በቃል ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ማለት አንዲት ከራሱ ያደረገው ነገር የለም። ታዲያ ተአምራቱን ማን ነበር ሲያደርግለት የነበረው? አምላኩ ነበር። ልክ ለነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው አድርጉልን ሲሏቸው ጊዜ አይ እኔ ከራሴ ማድረግ አልችልም የኔ ስራ ማድረስ እንጂ ሌላ አይደለም የሚለውን አንቀጽ ነው። ገብታችኋል አይደለ? በጣም በርካታ ቦታ ላይ አለ። ማን ነው የሚያደርግላቸው ከተባለ አምላክ አላህ ሱብሓነሁ ወተዓላ ነው። ለኢየሱስ ክርስቶስ ማን ነው የሚያደርግለት? ራሱ አምላኩ ነው ሲያደርግለት የነበረው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። ማን ነው አድራጊው የእነዚያ ሁሉ ተአምር? እግዚአብሔር። ኢየሱስ ክርስቶስ ምንድን ነው ታዲያ? እርሱ አንዳች የሚያደርግ አይደለም ማለት ነው። ቦታች አለ ማን የሚያደርግለት? ሙታንን ማስነሳት፣ አይንን ማብራት ምናምን ያ ሁሉ የአምላኩ ስራ ነው ማለት ነው። በሌላ ቦታ ላይ ኢየሱስ ክርስቶስ ይሄንን የአምላኩ ስራዎች እንደሆኑ ሲናገር ምን ይላል? ከአባቴ የሆኑ ብዙ ስራዎችን አሳየኋችሁ፣ ስለ የትኛው ኃጢአቴ ትወግሩኛላችሁ አለ። ከማን የሆኑ ስራዎች? እና ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ተአምራቶችን አድርገዋል። ግን ያ ማድረጋቸው በራሳቸው ኃይል ነው ወይ ከተባለ አይደለም። እነዚህ የመካ ቁረይሽ ከሃዲያኖች የሚጠይቁት እስኪ እንደው አንተ ራስህ አድርገህ አሳየን ይሏቸዋል። ላ የኔ ስራ ማድረስ ነው እያሉ የመለሱበት የቁርአን አንቀጾች ናቸው። አሁን ነቢያቶች ስራቸው ማድረስ ነው። የነዚያ የተአምር ባለቤትና ሰሪ ግን ማነው? አምላክ አላህ ሱብሓነሁ ወተዓላ። ጥያቄ አላችሁ? ትዝታ ኦኬ። ለማን ነው አለ ዋትስአፕ? አቤት ሰማቻ ይሰማል። ሁሴን ኤልያስ እና ሀሩን ፎሎ አድርጉት። ወይ እሺ ጥያቄ አላችሁ? አጋም ወይ አጋት ከበል 47 ያጋት ማቶኒ ለማሶ ማን ይቦ ሄሎ። እሺ ከታች ፍቅር ጥያቄ አለሽ? እሺ አድሚኖች ሰዎች ኮፒ ሊንክ አድርጉ። እሺ ሰው ማስገባት አልችልም። አድሚኖች ካላችሁ አስገባቸው። ጥያቄ ያለው ክርስቲያን ካለ ገብቶ መጠየቅ ይችላል። ከጠየቃችሁ በኋላ መልስ እስኪመለስ ድረስ አዳምጡ። ከዚያ በኋላ ሀሳብ ካላችሁ መስጠት ትችላላችሁ። ግን ሰው እስኪመለስ ድረስ ማዳመጥ ግድ ይላል። እሺ ካልሆነ መነጽር ይለብሳለሁ። አይ እሺ ልጆች ታብ አድርጉ። እሺ ገስት ላይ ሰው አያሳይም ከጥቂት ሰዎች በስተቀር። እሺ አሁን ይባስማለ። ሰላም ሰላም ውሱስ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። ይስታለች ኮስ ይሰማል? ድምጼ ይሰማል ወይ? ሰማል። እሺ ጥያቄ ልጠይቅ ነበረ። ወደ ቀደም ልጅቷ ከጠየቀች ልነሳና እስቲ ሁለቱን ኮምፔር እናድርጋልክና እስልምና በአላህ ዘንድ የተመረጠ ሃይማኖት እስልምና ነው ብለህ እና ኮት ያደረካቸው ቀደምት ነቢያቶችም አሉ። እነኚህ ቀደምት ነቢያቶች ሙስሊም መሆናቸውን የሚያረጋግጥ በዘመናቸው ምክንያቱም ለነቢያት ሁሉ አላህ የራሱን ቃል እንደሰጣቸው መጽሐፍ እንደሰጣቸው ቁርአን ይናገራልና አሁን አንተ የምትነግረን ከቁርአን ላይ ነው። ቁርአንን ማን አወረደ? ጅብሪል። ለማን አወረደ? ለሙሐመድ። ስለዚህ ይሄንን ቆይ ስማኝ መጀመሪያ ይሄን ቴስቲሞኒ እየሰጠ ያለው ሙሐመድ ነው። እኔን ጥያቄ ክላሪፋይ ላድርግልህና አዳምጥ። አሁን ለተናገርከው ማስረጃ አውጣ። ትልቁ ላይ አድርጉት። አንዴ አውጣ ማስረጃ ከቁርአን። የትኛው ማስረጃ ላውጣልህ? ቁርአን ላይ ለእያንዳንዱ ነብይ መጽሐፍ ተሰጥቶታል። እሺ ለምሳሌ ኦኬ እሺ በቅራ ሱራቱ አልበቅራ ምዕራፍ 2 ቁጥር 4
ቁጥር 96ን 136ን ክፈትልኝ። እነኚህ ሶስቱ ለምሳሌ 136 መክፈት ትችላለህ? አይ አልችልም። እኔ ባይዘዌ እንትን ያልኩትን ነው። በቃ ቁጥሩን ንገረኝ። ቁጥር ስንት ነው? 91ን ክፈት። ለምሳሌ 91 ምን ይላል? 91 ክፈተው። አንተ ራስህ ትልቅ ላይ ሁንና ክፈት። አነብልሃለሁ። ተረጋጋ። እሺ 91 ችግር የለውም። አላህም ባወረደው ሁሉ እነርሱ እመኑ በተባሉ ጊዜ በእኛ በተወረደው መጽሐፍ ብቻ እንላለን ይላሉ። ከእርሱ በኋላ ባለው ቁርአን እርሱ ከእነርሱ ጋር ላለው መጽሐፍት አረጋጋጭ እውነተኛ ሲሆን ይክዳሉ። አማኞች ከሆናችሁ ከአሁን በፊት የአላህን ነቢያት ለምን ገደላችሁ በላቸው ይላል። የቱ ጋ ነው ለነቢያቶች ለእያንዳንዱ መጽሐፍ ተሰጥቷቸዋል የሚለው? ኦኬ በደንብ ሰማኝ። በመጀመሪያ አላህ ባወረደው ሁሉ የሚለው አላህ ያወረደው ምንድነው የሚል ጥያቄ። ቆይ አንተ ራስህ እንዴ እንመልሳለን። አዳም እንጂ ለእያንዳንዱ ነብይ መጽሐፍ ተሰጥቶታል የሚል ቃል አለ እዚህ ጋር። ለምን ታሽ? ቆይ ብራዘር እኔ አውዳዊ የሆነ ጥያቄ ነው የጠየቅኩ። አንተ ባይ ዘ ወይ እኔን ተዋሻለህ ካልክ እንደማትዋሽ እስኪ ታረጋግጥልኛለህ። ችግር የለውም እኮ አንተ 136ን እዛው ክፈትልኝ። እሺ አዳምጥ። ለእያንዳንዱ ነብይ 136ን እዛው ክፈትልኝ። ለእያንዳንዱ ነብይ እዚህ መጽሐፍ ተሰጥቶታል ብለሃል። እዚህ ጋር እንደዚህ ይቀላል የለም? ኦኬ እሺ ጥያቄ ልጠይቅህ። እንደዛ ከሆነ አላህ ነቢያትን ስልክ ያለ ቃሉ ልኳል እያልከኝ ነው? አንዴ አድሚኖች አላችሁ መቆጣጠር አልችልም። ለምን ታብ እንደማታደርጉ አይገባኝም። ሰው እሺ አንዴ ትልቅ ነው ያድርግ። ስለዚህ አንደኛ አትዋሽ። እሺ ከጠይቅ ጥያቄ ነው እያዳመጥኩህ ነበር። በነገራችን ላይ ቢያንስ ጥያቄ ለማበጃጀት እያላችሁ የማይሆን ወጥመድ ውስጥ አትግቡ። ገብታችኋል አይደለ? ጥያቄውን ጠይቅ በግልጽ። አንተ ባለቤት ለምን እባክህ ፖለቲካ አትስራ። አንተ ከኔ ጋር ቤት አድርግ እንዴ ልጆች። እኔ ቤት ማድረግ አይደለም ቤት አድርጉት። አድኖች ጥያቄ ስጠይቁ ክርስቲያኖች አዋቂ የሚሰራችሁ ማለት ነው። ለማወቅ የሚፈልግ ክርስቲያን አለ፣ እናንተን አይደለም። አዋቂ የሚሰራችሁ ልክ እንደው ምን የምትሉ ውይይት እንሰራለን ምናምን የምትሉ ሰዎች ከሙስሊሞች ጋር መታችሁ ስጠይቁ ጥያቄያችሁን ቁጭ አድርጉ። ይፈቻል አይደል? የሌለ ቃል ላይ ተናግሯል። ለእያንዳንዱ ነብይ መጽሐፍ ተሰጥቶታል በእስልምና አልክ። ለምሳሌ አላህ ቁርአን ላይ ተናግሯል አልክ። የቱ ጋር ስለሰጠህ ወፍ የለም። ጥያቄን በጠየቅ ከዚህ ሁሉ ውጭ እንደዚህ ከምትጨናነቅ የሌለ ነገር ከምታወራ ምን ሊጠይቅ ፈልጎ እንደሆነ ታውቃላችሁ? ይህ ሁሉ ዙሪያ ጥምጥም የሚሄደው ከቁርአን ውጭ እስልምናን የሰበከ ነብይ ማስረጃ ስጠኝ ሊል ነው። በግልጽ እንደዚህ አትልም እንዴ? በቁርአናችሁ ላይ እያንዳንዱ ነብይ ተወርዶለታል መጽሐፍ ምናምን ምን አታወራም? ያላ ወደ ጥያቄ ገባ። ፖለቲካ ከምትሰራ ፊት ለፊት ከኔ ጋር አታወራም። አሁን እኮ ልታወርደኝ ነው። ከማን ጋር እያወራ ያለኸው? ከፊት ለፊት አታወራም። ከፊት ለፊት እኮ ነው ያለሁት። ውሸትህን እኮ እያጋለጥኩልህ ነው። የሌለውን አለ ብለህ አዋረድኩ። ያው ቁርአን አውጣ አልከኝ ሰጠኝ። የለም ምኑን ታዋርደኛለህ? ልጠይቅህ አላህ ነቢያቱን ያለ ቃሉ ልኳል እያልከኝ ነው? አላህ ነቢያቱን ያለ ቃሉ ልኳል ወይ? መልስልኝ። አንተ ነው ውሸታም፣ እኔ እሱን እናያለን። ምንም ማድረግ አይቻልም። ውሸትን እኮ አየነው በማስረጃ ሰጠኸኝ። ያልከው ቃል የለም እዚህ ጋር ለእያንዳንዱ ነቢይ መጽሐፍ ተሰጥቶታል የሚል ቃል አለው ያልኩህ። አዎ አለ አልከኝ። የቱ ጋር አልኩህ? ሰጠኸኝ ምዕራፍና ቁጥር ከፈትን አነበብነው። የለም። ከዚህ የበለጠ ውሸታምነት አለ? እንዝል ታሕት ያ ጀማዓ ነዝሉ ታሕት ቢሱራ። አይ ፖለቲካ ምናምን አለ ወደ 3 ጊዜ ፖለቲካ ለሰራ ይመጣ አንተ ምን ማድረግ አይቻልም። አያችሁ ማወቅ አይፈልጉም እንደዛ አይነት ሰዎች። ይቅርታ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ሰላም ነው? ለማኝ አልሐምዱሊላህ። እንኳን ሰላም ሆንክ። ጥያቄ ቅድም ሰው ክርስቲያን ይሁን የሚለው ቦታ መጽሐፍ ቅዱስ ላይ የለም ይላል ብላ ለልጅቷ እየመለስክ ነው። ከታች እየሰማሁ ነው። እግዚአብሔር ክርስቲያን ሆኖ ያለበት ቦታ ወይንም ነቢያቶች ክርስቲያን ሆኖ ያሉበት ቦታ ወይንም አንድ ነቢይ እኔ ክርስቲያን ነኝ ያለበት ቦታ የለም ነው ያልኩት።
እሺ ቀጥይ። ኦኬ እንደዛ ከሆነ ስለ ኢየሱስ ክርስቶስ የምናገረውን አንድ ቦታ ላንብብልህ። ሻብል ኤልያስን እና ፋሩቅን ፎሎ አድርጓቸው። እሺ ትጠቀማላችሁ። ኤልያስ ደግሞ ቪዲዮ ፖስት አድርጓን እሱን ሪፖስት እና ሼር አድርጉን። እሺ ልጆች አንዴ ታብ ማድረጋቸውን አታቋርጡ። ሰው ማስገባት ምናምን አልችልም፣ ሰው መቆጣጠር አልችልም። እሺ መጽሐፍ ቅዱስ ላይ ቅድም ኢየሱስ ክርስቶስ ከነቢዩላህ መሐመድ ረሱሉላህ እንዲሁም ታናሽ ነው፣ ከሱሳቸው የበለጠ ተአምራትን አላደረገም ብለሃል ማለት ነው። አንደኛ ተአምራቱን እንዳደረገ ነው። ስመኝ አንተን እንደምንሰማ ሁሉ አንተን መስማት አለብህ። እየሰማን ነው ምን መልሶ እንጂ ፍኩኩር አይደለም። እዚህ ጋር ህይወት ነው የምንናገረውና ኢየሱስ ክርስቶስ ከሰማይ በመውረዱም ለሁሉም ግልጽ ነው። ታላቅነቱን ከሰማይ ነው የወረደው ማለት ነው፣ ከምድር አይደለም። አንድ ከዛ በመቀጠል ደግሞ ማነብልህ ፊልጵስዩስ ምዕራፍ 2 ከቁጥር 6 ላይ የምናገረውን ቃል አነብልሃለሁ። እርሱም እንዲህ ይላል፣ በጌታ በኢየሱስ ክርስቶስ ስም አነባለሁ። እርሱም በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱንም ባዶ አድርጎ በምሳሌውም እንደ ሰው ተገኝቶ ራሱን አዋርዶ ለሞትም ሕያው ሞት የመስቀልን ሞት እንኳን የታዘዘ ሆነ ይላል። ስለዚህ በመስቀል አልሞተም የምትል ከሆነ በመስቀል እንደሞተው እዚህ ጋር ከተናገረ መጽሐፍ ቅዱስ ውሸት ነው ልትል ትችላለህ? መጽሐፍ ቅዱስስ የአላህ ቃል አይደለምን? አንተስ እያስተማርክ ቁርአንን በትክክለኛው ፍርሃ አላህ ባለበት ማስተማር አለብህ እንጂ ትውልድን እንዲህ ያበላሸክ ነው የምታስተምረው። ቀጥልበት፣ እሰማለሁ። እሺ ትውልድን ማበላሸት ማለት አምላክና ነቢያቶች ያልሰበኩትን ስብከት ለሰዎች በምናስተምር ጊዜ ነው። ትውልድን ማነጽ ማለት ደግሞ አምላክና ነቢያቶች ያስተማሩትን ትምህርት ለትውልድ ስናስተምር ጊዜ ነው። አምላክ በመጽሐፍ ቅዱስ ላይ የትኛውን ቦታ ላይ ክርስቲያን ሁኑ ብሎ አላዘዘም። የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ የለም። ነቢያቶችን አንድንም ነቢይ ጠርቶ እንደአንተ ነቢይ ክርስቲያን ሆነ አለ በእኔ ብታምኑ ቃሌም በእናንተ ቢኖር የምለው ነገር አለ። ዮሐንስ ወንጌልን ማንበብ ትችላለህ። አዳምጥ። እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይ? ከሃይማኖት አንጻር ክርስትናን አንስቶ እንደው ክርስትናን ሃይማኖት ተከተሉ የሚልበት ቦታ አለ? ሙስሊም የሚለው ቦታ አለ? አለ። ለሳይሽ አላህ ሙስሊም ሁኑ ያለበትን ቦታ መጽሐፍ ቅዱስ ላይም ክርስቲያን ሁኑ የሚለው ቦታ አለ። በእኔ ብታምኑ ካላ በሱ ማመንን ተናግረዋል። አለቀ። አላለቅም። አላህ ቃል በቃል ለምሳሌ ለምትጠይቁት ጥያቄ እኛ ጋር ቃል በቃል እናገኝ። አላህ ቃል በቃል አደራ ሙስሊሞች ሁናቸው እንጂ እንዳትሞቱ ሙስሊሞች ሁኑ እያለ ይናገራል። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት ቦታ አለው? ከቁርአን ክፈት እና አሳየኝ። አሳይሻለሁ። አብሽሪ። እሺ አንዴ አዳረ ሱራ አሊ ኢምራን 102 ያው እነዚህ ጋር አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ያው እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሙቱ ይለናል። ያው ሙስሊሞች ሆናችሁ እንጂ አትሙቱ እያለ አላህ ያዘናል ቃል በቃል። አየሽ እግዚአብሔር ክርስቲያን ሆኖ ያለበት ቦታ አለ ወይ? ላይ የለም በፍጹም።
ነቢያቶች ክርስቲያን ሆኖ ብሎ ያዘዙበት ቦታ አለ ወይ? እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ሙሴ የለም፣ በፍጹም ክርስቲያን ሆኖ ብሎ ያስተማረ ነቢይ የለም። ስለዚህ አምላክም ነቢያቶችም በመጽሐፍ ቅዱስ ላይ ክርስቲያን ሆኖ ወይንም ክርስትናን ሃይማኖት ተከተሉ አላሉ። ነገር ግን በቁርአን ላይ ስትመጡ አምላክ ነቢያቶች ቃል በቃል ሙስሊሞች ሁኑ ብለው ተናግረዋል። ነቢያቶች ሙስሊሞች ሁኑ እንዳሉ ላሳይሽ ደግሞ ትዕግስት ነቢያቶች ሙስሊሞች ሁኑ ብለው ያዘዙበትን ቦታ ደግሞ ልጨምርልሽ። እሺ ከቁርአን ምዕራፍ 2 ቁጥር 132 ያዕቆብን እንመልከት። ምን ይላል? በእርሷን በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ አለ ያዕቆብ። ተመልከቱ፣ ልጆቼ ሆይ አለ ልጆቹን። አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያሰላም። ያዕቆብ ምን አለ? ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ልጆቹን። ታዲያ ከያዕቆብ ልጆች መካከል አንደኛው ማን ነበር? በግብፅ ላይ ንግስና የተሰጠው ዮሴፍ። ዮሴፍ ታዲያ ምን ነበር? ሙስሊም ነበር። ቃል በቃል ዮሴፍ ሙስሊም መሆኑን ተናግሯል ወይ? አዎ ተናግሯል። እሱኑ ላሳያችሁ። የዮሴፍ ምዕራፍ የሚል አለ በቁርአን ላይ። ያው የዮሴፍ ምዕራፍ ልጆች መካከል ዮሴፍ ሙስሊም እንደሆነ ቃል በቃል የተናገረበትንም ላሳያችሁ። እያንዳንዱ ነቢያት ምን ይላል? ዮሴፍ ምን አለ? ተመልከቱ የዮሴፍን ንግግር በጣም ተመልከቱ። ንጉሶች በኩራትና የበላይነትን በማንጸባረቅ ይታወቃሉ አይደለ? የአላህ ነቢያቶች ንግስናን ሲሰጡ ተመልከቱ እንዴት እንደሚተናነሱ፣ ከኩራት በጣም የራቁ እንደሆኑ ተመልከቱ። ዮሴፍ ምን አለ? ጌታዬ ሆይ አለ ከንግስና በእርግጥ ሰጠኸኝ አለ። ያ ሰላም፣ ያን ንግስና ሁሉ የሰጠኸኝ አንተ ነህ ብሎ አላህን አመሰገነ። ጌታዬ ሆይ ከንግስና በእርግጥ ሰጠኸኝ፣ ከህልሞችም ፍች አስተማርከኝ። የሰማያት የምድር ፈጣሪ ሆይ እያለ አላህን አናገረ። የሰማያት የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻይቱ ዓለም ረዳቴ ነህ አለ። ከዚያስ ሙስሊም ሆኜም ግደለኝ፣ በመልካሞቹም አስጠጋኝ አለ። ያ ሰላም፣ ቃል በቃል ሐዋርያቶች እኛ ሙስሊሞች ነን ያሉበትን ላሳያችሁ። ሐዋርያት ብሎ ቃል በቃል እኛ ሙስሊሞች ነን ያሉበትን አሁን ላሳያችሁ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ። ሐዋርያቶች ምን አሉ? አመንን፣ እኛ ሙስሊሞች መሆናችንን መስክር አሉ። ምን መሆናችንን? ሙስሊሞች። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን እያሉ ነው ያጀማ። ስለዚህ ማነው አስተማሪያቸው ከተባለ ታላቁ ነቢይ መሲሁ ዒሳ ዓለይሂ ሰላም። ምንድነው ያስተማራቸው? ሙስሊም ሆኖ ብሎ ነው ያስተማራቸው። ቃል በቃል እኛ ሙስሊሞች ነን ይላሉ። ይሄን ይመስላል። ፍቅር ጥያቄ ያለሽ ከታች ፍቅር ባለው ሰዎች እየተሻሙ የሚቀቡት ነገር ይሄ ጉድጓድ የሚመስል እንዲያውም ቄጥ ነው የሚመስለው እና ይሄ ነገር ምንድነው? እስቲ አስረዳኝ። እስቲ ምንድነው ጥቅሙ? ሙሳ በአንድ አምላክ የምታምን ከሆነ ሙስሊሞች ኮሜንት ላይ አንድ ሰው እንዳይናገረው መልስ የለም እንዳትናገሩት፣ ማንም ሰው እንዳይናገረው እንዳትሰድቡት። ያላ ታምራት ቤተ ከባለጌ ጋር እንዳትወርዱ። ሁለተኛ የትኛውን ቦታ ላይ ንጽጽር የሚሰሩ ሰዎች ካላቸው ስድብ እንትን ባሉ ቁጥር ወረድ ብላችሁ እናንተ እኮ እንዲህ ነው ምናምን እንዳትሏቸው። ምንም ማለት አያስፈልግም። እንደዚህ ዝም በሀሳብ አለ ከላይ ከፍ ብለው ይበራሉ። خلاص ሰላም አለይኩም። ክርስቲያን ካለ አስከትል ጥያቄ ምንድን ነው? 3 ጥያቄዎች አሉኝና እነሱ መልስልኝ ፈልጌ ነበርና አንደኛ ስለ አላህ በደንብ አስረዳኝ እስቲ። ሁለተኛ ደግሞ
እሳት እንደሚጠብቀ እንሰማለን። ሶስቱን በደንብ አድርገህ አስረዳኝ። እንዲህ ነው ክርስቲያን አላህ ብሎ ማለት በብቸኝነት የሚመለከው እውነተኛው አምላክ ማለት ነው ትርጉሙ። አምላክ አላህ ስብሐነሁ ወተዓላ ስለ ራሱ ሲናገር ምን አለ? በሱራ ጣሃ ምዕራፍ 20 ቁጥር 14 ላይ ኢነኒ አነላህ ላ ኢላሃ ኢላ አና ፈዕቡድኒ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔንም በብቸኝነት ተገዛኝ እያለ ይናገራል። አላህ ስብሐነሁ ወተዓላ ስለ ራሱ ሲናገር ምን ይላል? አላሁ አለዚ ኸለቀ ሰማዋት ወልአርደ ወማ በይነሁማ ፊ ሲተቲ አያም ይላል። እኔ አምላካችሁ አላህ ማለት ያ ነኝ፣ 7 ሰማያቶችን 7 ምድርን በ6 ቀናቶች የፈጠርኩኝ አምላካችሁ እያለ ይናገራል። እንዲሁም በመካከላቸው ያሉ ፍጥረታትን እያለ ይናገራል። ሰዎችን የፈጠረው ራሱ እንደሆነ ይናገራል። ማስረጃ ቃለ ስብሐነሁ ወተዓላ አርረሕማን ዐለመ አልቁርአን ኸለቀል ኢንሳን ይባቻል። ሰዎችን ፈጠርኳቸው እያለ ይናገራል። ጋኔኖችን የፈጠራቸው እርሱ ራሱ ነው። ማስረጃ ወልጃነ ኸለቅናሁ ሚን ቀብል ሚን ናር ሰሙም፣ ጋኔንን ፈጠርኩት እያለ ይናገራል። መላእክቶች ልክ እንዲሁ ፍጥረታትን ሁሉ ያስገኘው አምላክ አላህ ሱብሓነሁ ወተዓላ ራሱ እንደሆነ ይናገራል። ስለዚህ አላህ ማን ነው? ሁወል ኻሊቅ ሱብሓነሁ ወተዓላ፣ እርሱ ነገራቶችን ሁሉ ያስገኘና የፈጠረ የሆነ አምላክ ነው። ልክ እንዲሁ በባህሪያቶቹ አላህ ሱብሓነሁ ወተዓላ ይነግረናል በርካታ ቦታ ላይ። ሱረቱል በቀራ አንድ አንቀጽ ናንሳለህ የአላህ ሱብሓነሁ ወተዓላ ባህሪያቶች ሰብሰብ አድርጎ የሚናገር አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱ ወላ ነውም ለሁ ማ ፊ ሰማዋት ወማ ፊል አርድ መን ዘ ለዚ የሽፈዑ ዐንደሁ ኢላ ቢኢዝኒህ የዕለሙ ማ በይነ አይዲሂም ወማ ኸልፈሁም እያለ ይናገር አላህ ሱብሓነሁ ወተዓላ። አላሁ እኔ ማለት አምላካችሁ አላህ ነኝ አለ። ላ ኢላሃ ኢላሁ የመጀመሪያው ምንድነው? ከእኔ በስተቀር ሌላ ማንም አምላክ የሌለ እያለ ይናገራል። እርሱ በመለኮቱ አንድና ብቸኛ ነው አላህ ሱብሓነሁ ወተዓላ በባህሪያቶቹ ሁሉ። ይቅርታ ውሱን ማለት ይህን ተረድቻለሁ ማለት የፈለግኩት እንዴት መሰለ፣ አላህን በምን ትገልጸዋለን? ልክ ያልከው ነገሮች ተረድቻለሁ፣ ግን በአካላዊ እንዴት ነው እሱ እንድታስረዳኝ ነው። አካል አለው ምን አለ? ይህን ነገር እስቲ ኢንፎርም አድርገኝ። እሱን የፈለጉት እንጂ የፈጣሪ ፍጥረታትን ሁላ እንደሚፈጥር ስቴፖችንም ሁሉንም እኮ እረዳለሁ። ግን አሁን በኦርቶዶክስም ከሄድክ እንደዛ አሁን ለምሳሌ አላህ አይን አለው ይባላል አይደለ? አይን አለው ኦኬ፣ አይን አለው ነው። እግዚአብሔር አይን አለው አትልም፣ እንደዛው እንደማለት ነው። ሁለመናው አይን ነው። እንደዛ እንድትገልጽልኝ ፈልጌ ነው። መልካም። አላህ ስብሐነሁ ወተዓላ አይን አለው ወይንም ደግሞ እንዲህ አይነት የተገለጹ ነገራቶችን አስመልክቶ ነው። አንደኛ አላህ ስብሐነሁ ወተዓላ በባህሪያቶቹ ከፍጥረታቱ ጋር በፍጹም አይመሳሰልም። እኔ አይን አለኝ ለምሳሌ ከኔ ጋር አንድ ነው አይኑ። አላህ ስብሐነሁ ወተዓላ አይደለም። አላህ ስብሐነሁ ወተዓላ አይኖች እንዳሉት ገልጿል። አደምን በእጆች የፈጠርኩ ሲል እጆች እንዳሉት ገልጿል። ነገር ግን አንድ ልናውቅ የሚገባው ነገር ያ ከፍጥረታቱ ጋር በፍጹም የሚመሳሰል ባህሪ አይደለም። ይህን የገለጸው ራሱ አላህ ስብሐነሁ ወተዓላ ነው። ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል አንድም ነገር የለም ይላል። አንድም በሚለው ውስጥ የሰው ልጆችን ይካተታሉ። ስለዚህ የሰው ልጆችን እጅ አየና ሰውየው የአላህን እጅ አለው ከተባለ ልክ እንደ ሰው ነው ማለት ነው ካላ ይሄ ስህተት ነው፣ ክህደት ነው። አላህ በቁርአን ላይ ሲናገር ፈላ ተድሪቡ ሊላሂ ልአምሳል ኢነላሃ ያዕለሙ ወአንቱም ላ ተዕለሙን ይላል። ለእኔ ለአምላካችሁ ለአላህ ምሳሌ ወይም አምሳያ አታድርጉልኝ እኔን የሚመስለኝ አንድት የለምና እያለ ይናገራል። ስለዚህ አላህ ስብሐነሁ ወተዓላን የሚመስል ማንም የለም በባህሪው። ያንን ከይፍያውን ማን ነው የሚያውቀው? እርሱ ራሱ አምላካችን አላህ ስብሐነሁ ወተዓላ ነው ማለት ነው። ይህን ይመስላል። ወደ ቀጣዩ ጥያቄ ሁለት ይቀራል። ቀጣዩ ስለ ግድያ በመግደል ሰው ይጸድቃል የሚል ነው አይደለ? በእስልምና አስተምህሮ ያለው ነገር። ስለ ግድያ አስመልክቶ አምላካችን አላህ ስብሐነሁ ወተዓላ ሰውን ፈጥሯል። አማኝንም ከሃዲ ሁሉንም እሱ ነው የፈጠረው። የፈጠረውን አካል እንዳው ዝም ብሎ ግደሉ የሚል ይመስላችኋል? ላ ወላሂ ላዚም እንደዛ አይልም። ከምን አንግል የተጻፈው መጥቀስ ስለማልችልም በቁርአን ማለት ነው። ላስረዳህ ነው። አዳምጠኝ በደንብ ትረዳለህ። እሺ ከመጀመሪያ ላስረዳህ ብዬ ነው። የፈጠራቸው እርሱ ከመሆኑ አንጻር አዛኝ እንጂ ለፍጥረት እሱ ጨካኝ አይደለም። ገብቷችኋል አይደል? አምላክ አላህ ስብሐነሁ ወተዓላ በቁርአን ላይ ወለቀድ ከረምና በኒ አደም ይላል።
የአደምን ልጅ አክብሬዋለሁኝ ይላል። የአዳም ልጅ ሲል አላህ አማኝን ብቻ ይመስላችኋል? ላ አይደለም፣ ከሃዲውን ጭምር የአዳም ልጅ ነው። የአዳምን ልጅ አክብሬው ነው የፈጠርኩት ብሎ አላህ ሱብሓነሁ ወተዓላ ይናገራል። በሌላ ቦታ ላይ ምን ይላል? من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ይላል። የአንድን ሰው ነፍስ ያጠፋ ሰው ነው ያለው። ልብ በሉ አማኛ ከሃዲ ምናምን አላለም። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ያክል ነው ኃጢአቱ ከኔ ዘንድ አለ። የአንድን ሰው ነፍስ የታደገ ከሞት የዓለምን ሰው ነፍስ ከሞት እንደታደገ ያክል ነው ምንዳው ከእኔ ዘንድ አለ። አየህ፣ ሰው ነው ያለው አላህ ሱብሓነሁ ወተዓላ ሲጋር አማኝ ከሃዲን ምናምን አላለም። ስለዚህ በእስልምና የአንድን ሰው ነፍስ ማጥፋት የትኛውም ሰው ሊሆን ይችላል፣ የትኛውም እምነት ይኑረው፣ የትኛውም ዘር፣ ብሔር፣ ቀለም ሰው ነው ያለው አላህ ሱብሓነሁ ወተዓላ። የዓለምን ሰው ነፍስ እንዳጠፋ ነው የሚቆጠረው ከኔ ዘንድ ብሏል። የአንድን ሰው ነፍስ ህይወት ደግሞ ከታደገ የዓለም ሰው ነፍስ ህይወት እንደታደገ ነው ብሏል። አሁን ታዲያ ስለ ግድያ ወደሚለው እንመጣለን። አምላክ አላህ ሱብሓነሁ ወተዓላ ስለ ግድያ አስመልክቶ ጂሃድ የሚባል ነገር ልትሰማ ትችላለህ። ጂሃድ ማለት ትግል ማለት ነው። ጂሃድ ታገለ፣ ጂሃድ ትግል ይባላል። ባለፉት ዘመናቶች ከመጀመሪያው ጀምሬ ላሳየህ እንዴት ጂሃድ እንደተደነገገ። ጂሃድ ማለት የሆነ አካል ሊያጠቃህ መጥቶ አንተ ሊገድልህ መጥቶ አንተ ከራስህ ለመከላከል የምታደርገው የመከላከል ስርዓት ጂሃድ ይባላል። የሆነ ሰው አንተ ሊገድልህ ቢመጣ ኢትዮ የዛኔ ከራስህ እየተከላከልክ ይሄ ሰው ሊገድልህ መጥቶ ከራስህ እየተከላከልክ ብትገድለው አንተ ገዳይ ትባላለህ? ላ አትባልም። ገብቶሃል አይደል? አምላክ አላህ ሱብሓነሁ ወተዓላ ነው ታዲያ አይሁዳውያንና ክርስቲያኖችን ብቻ የጠቀሰው? ወደሱ ልመጣለሁ። እነሱ ብቻ ናቸው ምድር ላይ ያሉት? ልመጣለህ ነው ወደሱ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳውም ሰላማዊ የሆነ የሌላ እምነት ተከታይን የገደለ ሰው ሊጋደል ያልመጣን ሰላማዊ የሆነን የገደለ ሰው የገነትን ሽታ አያገኝም ሁሉ ብለው ተናግረዋል። ማስረጃ ለስተ ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሃደን ለም የሪህ ራኢሐተል ጀና አሉ። ከሙስሊሞች ጋር ቃል ኪዳን ያለውን ሰላማዊ የሆነን የሌላ እምነት ተከታይን የገደለ ሰው የገነትን ሽታ አያገኝም ይሄ ሰው ብለዋል። ገብቶሃል አይደል? አማኝ ሆናችሁ ሰላማዊዎች እንዳትነኳቸው ብለዋል። ስለዚህ ወቃቲሉ ፊ ሰቢሊላሂ الذين يقاتلونكم ማንን ነው እንድንጋደል የተደረገው ከተባለ እነዚያ ሊጋደሏችሁ የመጡ አካሎችን ነው ተጋደሉ ያለ አላህ ሱብሓነሁ ወተዓላ። መጋደል ማለት ነው ተጋደሉ ሲል ከእነዚህ ሊያጠቁ የመጡ አካሎች አንተን ሊገለ ሰይፍ እየጣለ መቼም አንተ አትስማው። ገብቶሃል? ከራስህ ትከላከላለህ። መዘጋጀቱ ምን አስፈለገው ታዲያ? አሁን ሊጋደሉ እነዚህ ሰዎች ከመጡብን ከራሳችን እንድንከላከል ነው። አላህ ምን አለ? ቀድመህ እኮ ነው ታዲያ ሁሱ ቀድመን የተዘጋጀው ማለት ነው። መጠቃትህን ሳታስብ እኔንም አሞኛልና ሶሪ ድምፅ አይሰማም ከሆነ ተዘጋጁላቸው የሚለውን ነው። እና ቀድመ መዘጋጀቱ ለምን አስፈለገ እኮ አዳምጠኝ። ከራስህ ሊያጠቃህ የሚመጣን አካል አንተ ከራስህ ለመከላከል ብለህ ቤትህ ሽጉጥ ገዛህና አስቀመጥክ። አንተ ሰላማዊ ሰው ነህ። የሆነ አካል መጥቶ ቢያጠቃህ የዛኔ ከራስህ ለመከላከል ኃጢአትህ ምንድን ነው? አንተ ይህ እኮ ኖርማል ሰው የሚያደርገው ነገር እኮ ነው። ወአዒዱ ለሁም መስተጣዕቱም የሚለው ነው። ተዘጋጁላቸው የሚለውን አይተው ነው ልጅ ገብቷቸዋል። ይሄን ነግሯቸዋል። ወአዒዱ ለሁም መስተጣዕቱም ሚን ቁወትን ወሚን ሪባጢል ኸይል ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም። ስለዚህ ያ አዩሃ ለዚነ አመኑ ኹዙ ሒዝረኩም ይላል አላህ። እናንተ ያመናችሁ ሰዎች ሆይ ከራሳችሁ መከላከያ መጠበቂያችሁን ያዙ ብሏል አላህ ሱብሓነሁ ወተዓላ። ስለዚህ ቤት ውስጥ አንድ ሰው ማንኛውም የሌላ እምነት ተከታይ ሊሆን ይችላል እኮ ከራሱ መከላከያ የሚሆን ሽጉጥ ሊያስቀምጥ ይችላል፣ መሳሪያ። የሀገር መንግስትም ይሄን የሚያደርገው ነገር ነው። ሰራዊት ወታደሮች ያዘጋጃል፣ መሳሪያ ያዘጋጃል። ምን ይላል? ይሄን ይዞ ይቀመጣል። ሰላማዊ ሆኖ የሆነ ጠላት መጥቶ ሲያጠቃው ጊዜ ያንን ከራስ ከህዝቡና ከራሱ ከቤተሰቡ ከንብረቱ ከሀገሩ ይከላከላል። ኃጢአቱ ምንድን ነው? እርግማን ሳለ ሁሱን ይቅርታ፣ እርግማን ሳለ እርግማን ማለት ያጥፋቸው የሚባል እርግማን አለ። በምሰግድ ሰዓት እሱንም ላስረዳ። ጥሩ ጥያቄዎች ነው የምታነሳው። የሚነግሯቸውን ሁሉ እንዳለ እያነሳቸው ስጠይቁ በጣም ደስ የሚለን ገብታችኋል። እሱ የት ይገኛል መሰለህ? ሱረቱል ተውባ ላይ ያለውን ለማለት ፈልገው ነው። ቃተለሁሙላሁ አና ዩእፈኩን፣ ቃተለሁሙላህ አና ዩእፈኩን የሚለውን አላህ ያጥፋቸው የሚለውን ነው አይደል የፈለከው? አብዱላህ ብን ዐባስ ሌሎችም ላዕን ነው ብለዋል። አስፈላጊ ነው።
ልንገርህ እርግማን ማለት እንደሆነ ትርጓሜውን ልነግርህ ነው። አላዕኑ መዕናሁ አጠርዱ ሚን ረሕመቲላሂ ሱብሓነሁ ወተዓላ። እርግማን ብሎ ማለት ይህ አካል ከአላህ እዝነት የራቀ ነው የሚለውን ቃል ለመግለጽ ነው። እርግማን ብሎ ማለት አጠቃላይ ሁሉም ዑለሞች የፈሰሩት ምንድነው? ከአላህ እዝነት መራቁን ለመግለጽ ነው። ይህ አካል አጠርዱ ሚን ረሕመቲላህ ለዐነሁ ላህ ይላል ስለ ሰይጣን ለምሳሌ አይ ጠረደሁ ረቡሁ ስብሓነሁ ወተዓላ ሚን ረሕመቲሂ አላህ ከእዝነቱ አባረረው ማለት ነው። አላህ ስብሓነሁ ወተዓላ ታዲያ ማንንም አካል ዝም ብሎ እንደው ከእዝነቱ አባረሯል ይላል ወይ እዛ ቃሉ ላይ? ላ አይደለም። በጣም ከባድ የሆነን ኃጢአት በማድረጋቸው እነዚህ ሰዎች ከአላህ እዝነት ርቀዋል እያለ እየተገለጸ ነው። ማናቸው እዚህ ቦታ ላይ እየተገለጹ ከተባለ ላንብብላቸው አንቀጹ ምን እንደሚል ከዚያ በፊት ላንብብል ልንገርህ። ምን ይላል አላህ ስብሓነሁ ወተዓላ ሱረቱ ተውባ ላይ ነው። وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنى يؤفكون على أيه من على أنكزو أيهوداويان إزراء يا الله لجنو آلو تالكت أملاك لا يمكتف بتأم كباري هنا وانجلنا يوتار أيهوداويان من آلو إزراء يا الله لجنو آلو كريستيانوس دكبو مسيحو وينم كريستوس የአምላክ ልጅ ነው የአላህ ልጅ ነው ብለው ተናገሩ አለ። ይህም ከባድ የሆነ ቅጥፈት ነው። ቀጥሎ ምን አለ አላህ ሱብሓነሁ ወተዓላ ዛሊከ ቀውሉሁም ቢአፍዋሂሂም፣ ይህ ያለምንም ማስረጃ የሌለው ነገር ከአንደበታቸው ብቻ የሚናገሩት የሆነ ንግግር ነው ብሎ ተናገረ። ዩዳሂኡነ ቀውለ ለዚነ ከፈሩ ሚን ቀብል ነው። እነዚያ ከእነርሱ በፊት የነበሩ ከሃዲያኖችን የእነርሱን ንግግር ይመሳሰላሉ እያለ ተናገረ። ያ ማለት ከአይሁድና ከክርስቲያን በፊት ለአምላክ ልጅ አለው ብለው የሚያምኑ ከሃዲያኖች ነበሩ ማለት ነው። ልክ እንደ ክሪሽና፣ ቪሽኑ፣ ሺቫ እንደዚህ ማነው ሂንዱይዝሞች ይህን ያምኑ ነበር ቀድመው ይወታል አይደለ? ክሪሽና የአምላክ ይቅርታ፣ እንደዛ ከሆነ አንድ እባክህ ልጨርስ ስጀምር የሆነ ጉዳይ የሆነ ነጥብ ልጨርስ። እሺ፣ በዛው ጎን ለጎን እኮ ልጠይቅ ነበር መልስ እንድትመልስልኝ ነው እንጂ እኮ ሳልሰማ ቀርቼ እኮ አይደለም። አንድ ይሄን ልጨርስልህ። እንትን ይረግማቸዋል የሚለውን ብቻ ላብራራና ትጠይቃለህ። ስለዚህ የሆነ ቀውለ ለዚነ ከፈሩ ሚን ቀብል አለ። ከዚያ በኋላ ቀጥሎ ምን አለ? ቃተለሁም ላህ አላህም ረገማቸው አለ። ረገማቸው ማለት ነው ማለት ነው ከእዝነቱ መራቃቸውን ለመግለጽ ነው። ለምንድን ነው ከእዝነቱ የራቁት እነዚህ ሰዎች ከተባለ በራሳቸው ባመጡት ጥፋት ነው። ምን ብለው? አምላክ ላይ ቀጥፈውና ዋሽተው ምን ብለው? ለአላህ ልጅ አለው ብለው በመቅጠፋቸውና በመዋሸታቸው ምክንያት ከአላህ እዝነት ራቁ ይላል። ሰው ኃጢአትን ሲያደርግ ከአምላክ ይርቃል አይደል? ሰው ጽድቅ ነገር ሲያደርግ ወደ አምላክ ይቀርባል። ይሄ እኮ የታወቀ ነገር ነው። አምላክ ላይ መዋሸትና መቅጠፍ ያልተናገረውን ተናግሯል ማለት ያላለውን ብሏል ማለት በእርሱ ላይ መዋሸትና መቅጠፍ ይሄ ከባድ የሆነ ኃጢአት ነው። ይቷቸዋል አይደል? ኢነ ለዚነ የፍተሩን ዐለ ላሂ ልከዚበ ላ ዩፍሊሑን ይላል አላህ በቁርአን ላይ። እነዚያ በእኔ በአምላክ በአላህ ላይ የሚቀጥፉ ሰዎች በፍጹም አይድኑም፣ ነጃ አይወጡም እያለ ይናገራል። ስለዚህ እነዚህ ሰዎች በአምላክ ላይ በመቅጠፋቸው ምክንያት ልጅ አለው ብለው በመዋሸታቸው ከእርሱ እዝነት ርቀዋል ማለት ነው። ይሄ ነው እየተናገረ ያለው። እሺ ቀጥል። አሁን ማለት ምን ማለት ፈልግ መሰል ቀደም ካነሳው ሀሳብ ጋር ከሱ በፊት ወደኋላ ሄደ ምንም እምነት እንደሌለ ነበር የገለጽክልኝ አይደለ? የትኛው ማለት የእግዚአብሔር ልጅ አለ ብሎ ከሚያምኑት በፊት ማለት ነው። እሺ እንደዛ እያስረዳኝ ነበረ። እሺ ቀጥል። ሀሳብ ስለዚህ እንደዛ ከሆነ ደግሞ ማለት ነው አሁን ይቅርታ ወደዛ ልግባልና ሌላ ርዕስ እንዳይሆንብህ ቁርአንን የጻፈው ማን ነው? ከይቅርታ ጋር ቁርአን ከአምላካችን ከአላህ ዘንድ በመንፈስ ቅዱስ ምሪት ወርዶ ለነብዩ ሰለላሁ ዐለይሂ ወሰለም ኦኬ፣ እሱን አምኛለሁ። ማን የጻፈው ነው? ሰሃቦች፣ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ሰሃቦች፣ የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች፣ ህዝቦች፣ ደቀ መዝሙሮች፣ ሰሃቦች፣ የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙር ሰሃቦች ተጠቅሷል። ስማቸው ተጠቅሷል። አዎ፣ ነብያችን ሰለላሁ ዐለይሂ ወሰለም ስማቸውን ጠቅሰዋቸዋል። ከፈለክ አሳየን። ኦኬ፣ እሺ፣ ማስረጃ የምፈልገው እሱንና ማለት ነው የነብዩ እንዴት እንደተወለደ ምናምን የሚያስረዳም የለም አይደለ? እሱ ችግር የለውም፣ እሱ አስረዳ። ነብያችን ሰለላሁ ዐለይሂ ወሰለም ታሪካቸው ነፍ ቦታ አለ። ከማን እንደተወለዱ መቼ እስልምና እንደተቀበሉ ትነግረኛለህ? አሁኑ ነው ሁሉ አሳያለሁ። ችግር የለውም፣ ንገረኝ። እሺ፣ ከመጀመሪያ ከምን እንጀምር? ቁርአንን
የጻፉ ሰዎች ስማቸው ተጠቅሰዋል ወይ የሚል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስሙን እየጠቀሱ ና እያሉ አከሌን ስም ና አከሌን ጥሩት እያሉ ኡድዑኒ ዘይደን ፈልየክቱብ ዐኒ አልቁርአን፣ ዘይድን ጥሩት ከእኔ ቁርአንን ይጻፍ እያሉ ስሙን እየጠሩ ያስጽፉት ነበረ ቃል በቃል። ይህንን ሶሐባ የተጻፈ ግን የለም እኮ ቁርአን ላይ እና ላሳየህ፣ አብሽር አሳየህ ከነ ስሙ ላሳየህ። እሺ ያውና እዚህ ጋር ወደ አማርኛ ቀይርልሃለሁ። እዚህ ጋር ይገኛል። ምን ይላል? አንቀጹ በወረደ ጊዜ እነዚያ ምእመናን በቤት ውስጥ የሚለው ሱረቱ ኒሳ ላይ ያለው ነው። በቤት ውስጥ የተቀመጡት በአላህ መንገድ ላይ ከሚታገሉት ጋር እኩል አይደሉም የሚለው በወረደ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ማንን? ዘይድን ጥራልኝና ጽላቱን፣ የቀለም ቋቱን፣ የትከሻ ምላጭ ወይም የትከሻ ምላጭ መክታቸውን ያምጣ። ከዚያም እንዲህ አለ፣ እዚያም ይሄንን ጻፉ ብለው አዘዙት እያለ ይናገራል። ይሄን ጻፉ ነቢያችን ሰለላሁ ዐለይሂ ወሰለም ማንን ይላል? እዚህ ጋር ይሄን ጸሐፊውን የጠሩት ዘይድን ጥራልኝ እያሉ ነቢ ሰለላሁ ዐለይሂ ወሰለም ያው የሰውየው ስም የጸሐፊው ስም እዚህ ተቀምጦልሃል። ዘይድን ጥሩልኝ እያሉ ይሄን ጻፍ እያሉ ያዙት ነበረ። ይህ ሰሓባ ቃል በቃል ዘይድ እኔ ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብዬ ራእይ የምጽፈው እኔ ነበርኩ እያለ ይናገራል ቃል በቃል። ስለዚህ አዲስ ኪዳን ላይ ሐዲስ ላይ ይገኛል። ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም እየጠሩ ስሙን እና ዘይድ ቁርአን ጻፍ ይሉት ነበር። እርሱም ሲመሰክር ቁጭ ብዬ ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ቁርአንን እጽፍ ነበር፣ ራእይን እጽፍ ነበር እያለ ይናገራል። እሺ ሌላ ምን ነበር የፈለግከው? የነቢ ሰለላሁ ዐለይሂ ወሰለም የህይወት ታሪክ አይደለ? የነቢዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ እዚህ ጋር መጽሐፍ አውጥቼ ነው ማሳየህ። አብሽር ያውና ላውጣልህ መጽሐፉ ላውጣልህ። ይህ መጽሐፍ ምን ይላል? ይህ ኪታብ ረውደት አልአንዋር ፊ ሲረት አልነቢይ አልሙኽታር ተእሊፍ ፈዲለት ሼክ ሰፊይ ረሕማን ሙባረክ ፉሪ ረሒመሁላህ ተዓላ። እዚህ ጋር የመጀመሪያው ገጽ ላይ እናገኛለን። ተርጉምልኝ እስቲ አረብኛ ስለማልችል ተረጉምልሃለሁ። አብሽር የህይወት ታሪካቸውን እዚህ እንመልከት። ምን ይላል እዚህ ጋር? ሙሐመድ ሰለላሁ ዐለይሂ ወሰለም አስሉሁ ወነሽአቱሁ ወአሕዋሊሁ ቀብለ ኑቡዋ። የነቢ ሰለላሁ ዐለይሂ ወሰለም መሰረታቸው፣ አስተዳደጋቸው ከነብይነት ዘመናቸው በፊት የነበረው የህይወት ታሪካቸው ይላል። እነሰቡ ሸሪፍ እንግዲህ ይህ የዘር ሐረጋቸው ሊናገር ነው። ሁወ አክረሙ ኸልቂላህ ወአፍደል ሩሱሊህ ወኻተም አንቢያኢህ ሙሐመድ ብኑ ዓብድላህ። ያው ሙሐመድ ይባላሉ፣ የዓብደላህ ልጅ ኢብን ዓብድልሙጠሊብ፣ የዓብድልሙጠሊብ ልጅ ቅድመ አያታቸው። ኢብኑ ሃሽም፣ ኢብኑ ዓብድ መናፍ፣ ኢብኑ ቁሰይ፣ ኢብኑ ኪላብ፣ ኢብኑ ሙራ፣ ኢብኑ ከዕብ፣ ኢብኑ ሉአይ፣ ኢብኑ ጋሊብ፣ ኢብኑ ፊህር፣ ኢብኑ ባሪክ፣ ኢብኑ ነضር፣ ኢብኑ ኪናና፣ ኢብኑ ኹዘይማ፣ ኢብኑ ሙድሪካ፣ ኢብኑ ኢልያስ፣ ኢብኑ መዳር፣ ኢብኑ ኒዛር፣ ኢብኑ ማዕድ፣ ኢብኑ ዓድናን ወዓድናን ሚን ዙርየት ኢስማዒል። ያው የኢስማዒል ዘር አላቸው። ከዚያ በኋላ የአብርሃም ልጅ ናቸው በኢስማዒል በኩል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስም ላይ ቃል በቃል አምላክ አላህ አብርሃምን መረጠ፣ ከእርሱም ኢስማዒልን መረጠ፣ ከእርሱም እኔን መረጠኝ እያሉ ይናገራሉ። አላህ በቁርአን ላይ ቃል በቃል የአብርሃም ልጅ እያለ ይጠራቸዋል። ሚለተ አቢኩም ኢብራሂም ይላል። ሙሐመድ ሆይ ይህ ሃይማኖት የአባትህ የአብርሃም መንገድ ነው እያለ ይናገራቸዋል። አባትህ እያለ ይጠቅሳቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ምን ይላሉ? ኢነላሃ ቀድ ረዘቀኒ ፊ ሃዚሂ ሌይላ ቢወለድ ወሰመይቱሁ ቢስሚ አቢ ኢብራሂም ዐለይሂ ሰላም አሉ። ወንድ ልጅን ወለዱ ነቢ ሰለላሁ ዐለይሂ ወሰለም እና እንዲህ ምን አሉ? እነሆ በዛሬዋ ሌሊት አላህ ወንድ ልጅን ለግሶኛል፣ ይህንንም ልጅ በአባቴ በአብርሃም ስም አብርሃም ብዬ ወይም ኢብራሂም ብዬ ሰይሜዋለሁ እያሉ ይናገራሉ። የመጨረሻ ልጃቸው ስሙ ኢብራሂም ይባል ነበር። ገብቶሃል አይደል? ያንንም በአባቴ በአብርሃም ስም እያሉ ይናገራሉ። አባቴ እያሉ ነው ብዙ ጊዜ። ታንኪዩ በቃ ታንኪዩ። ሶን ወደ ሶስተኛ ጥያቄ ሄድልኝ። እሺ ሶስተኛው ነበር አስታውሰኝ። ሶስተኛው ሽንትን በምሸናበት ሰዓት ራስ ላይ ጠብ ማለት የለበትም። ጠብ ካለም ገሃነም እንደሚጠብቅ የሚገልጽበት ፓርት አለ አይደለ? እሺ ላስረዳሽ። አስረዳኝ። በጣም ጥሩ። ሽንትህ ጠብ ማለት የለበትም ራስህ ላይ የሚለው ነገር አንድ ሰው ሶላት የሚሰግድ ከሆነ ራሱን በንጽህናን መጠበቅ አለበት እንደ ኢስላም።
ወታላ ሳያውቀው ስለ ሶላት አይደለም ያልኩት። ንጽህና በማንኛውም ሰዓት የሚል ነገር የለም። ከሶላት ጋር በተያያዘ ነው እስላም እንዳውም ያን ነገር ያለው። እንዳው ሰው ከሶላት የለም እንደዛ የሚል ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ጣሃራን ነገር ሲያነሱ ጊዜ ከሶላት ጋር በተገናኘ እንጂ ሰውየው ከሶላት ውጭ በሆነ ጊዜ ለምሳሌ ሽንቱ ጠብ ቢልበት የሆነ ቤት እየቀባ እንደዚህ ላይ ዛኔ ይሄ ከኢባዳ ከአምልኮ ጋር ይያዛል ወይ አያያዝም። ሶላት በሚሰግድ ጊዜ ግን ያንን ንጽህናን ጠብቆ መስገድ አለበት ነው ከሶላት ጋር በተያያዘ እንጂ አያችሁ ሽንት ጠብ ካለ ወደ ገሃነም ይሄዳል ይሏቸዋል። ወላሂ ትልቅ ውሸት። እሺ እዚሁ አካባቢ በመጸዳጃ ቤት ፈጣሪ አለ አይገኝም ይባላል አይደለ? እሱ ያለው በክርስትና ነው። ላሳየህ መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? አንድ ሰው ሲጽዳዳ በእስልምና ነው ያልኩህ እኔ። አስረዳለሁ፣ ችግር የለውም። በእስልምና ነው ያልኩህ። እሺ አስረዳለሁ፣ አዳምጠኝ። እሺ አምላካችን አላህ ሱብሓነሁ ወተዓላ በማንነቱ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ነው ያለው። ቃል በቃል ይህም በቁርአን ላይ ይናገራል። አርረሕማኑ ዐለል አርሽ እስተዋ ይላል። እርሱ አዛኛው አምላካችሁ አላህ ከአርሽ በላይ ከፍጥረት ዓለም ሁሉ በላይ ከፍ ብሏል ብሎ ይናገራል። በእውቀቱ፣ በእይታው፣ በማየቱ፣ በመስማቱ፣ በመርዳቱ በሁሉ ነገሩ ከፍጥረት ዓለሙ ጋር አለ። በማንነቱ ግን ከእርሱ ከአርሽ በላይ ነው፣ ከፍጥረት ዓለም ሁሉ በላይ ነው። ገብቶሃል አይደለ? አብዱላህ ብን አባስ ሲናገር ምን አለ? አብዱላህ ብን መስዑድ አላሁ ፊ ሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አምላካችሁ አላህ ከሰማያት ከአርሽ በላይ ነው፣ እውቀቱ ደግሞ በሁሉም ቦታ ያካበበ ነው አለ። ያ ማለት ከእርሱ የሚሰወር አንዳች ነገር የለም። ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። ከእናንተ ቅንጣት የሚደበቅበት ነገር የለም እያለ ይናገራል። ሽንት ቤት ውስጥ ሰዎች ሲገቡ የሚናገሩትን ማንኛውንም ነገር አላህ ሱብሓነሁ ወተዓላ የሚደበቅበት ነገር የለም። ሞታቸዋል አይደለ? ያን ሁሉ እንትን ይላል። ያ ነው ያውቃቸዋል፣ ይሰማቸዋል፣ ሁላቸው ነው። ከእርሱ የሚሰወር ነገር ስለዚህ አንተ የምታወራውና ሌሎች የሚያወሩ በእስልምና ስር ያሉት ይሄን ነገር ሁለት ነገር ይሆናል። ገብተዋል? ከዚህ እንግሊዝ ያስረዳኝ ማለት ይለያያል። አገርኩ ተቃራኒ የተናገረ ሰው ካለ እኔ የተናገረ አልሰማሁም። አምላክ አላህ ሱብሓነሁ ወተዓላ በእውቀቱ ሁሉም ቦታ ያካበበ ነው። ሁሉም ሰው እኮ ይናገራል። ይህን የማይናገር ሰው ካለ ተሳስተዋል። አላህ ሱብሓነሁ ወተዓላ በእውቀቱ ሁሉም ቦታ ያካበበ ነው። ይህን ነቢዩላህ ሙሳ ሲናገር ምን ይላል? ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይኢን ዒልማ ይላል። አምላካችሁ እርሱ አላህ ነው አለ ሙሳ ለህዝቦቹ። ከእርሱ በስተቀር ሌላ ማንም አምላክ የለም ካለ በኋላ እውቀቱ ሁሉን ቦታ ያካበበ ነው እያለ ይናገራል። ከእርሱ እውቀት ምንም የሚደበቅ ነገር የለም። ይተዋላል፣ ሁሉም ቦታ ያውቀዋል። ሰዋኡን ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይል ወሳሪቡን ቢነሃር ይላል አላህ። ከእናንተ ንግግሩን ድብቅ ያደረገ ወይንም በገሃድ ጮሆ የተናገረ ለእኔ እኩል ነው አለ። ልክ እንዲሁ ደግሞ በድቅድቅ ጨለማ የሰራና በፀሐይ ጠራራ በቀን የሰራ ለእኔ እኩል ነው አለ። ጨለማ ላይ ሆኖ ስለሰራ አትደበቅብኝም። ገብታችኋል አይደለ? በቁሽቁሽታ ቀስ ብለህ ስለተናገርክም ጮኸህ ብትናገርም ለእኔ ያው ነው አለ አላህ ሱብሓነሁ ወተዓላ። ሁሉም በእርሱ ዘንድ እኩል ነው። ይህን የሚደበቅበት ነገር የለም። ሁሉንም ያየዋል፣ ይሰማዋል። ገብቶሃል አይደለ? ሰዎች በምድር ላይ ምን አላህ ሱብሓነሁ ወተዓላ በቁርአን ላይ የተናገረው በርካታ የቁርአን አንቀጽ አለ። ሰዎች ተደብቀው የተናገሯትን በቁርአን ላይ ያስፈሩታል። ከእርሱ የሚደብቅ ነገር የለምና ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሶላት እየሰገዱ እያለ ከነጫማቸው ሁለት ረካ እንደሰገዱ የዙሁር ሶላት ሰሃቦችን እያሰገዳቸው እያለ ጅብሪል ተልኮ መጣ ከአላህ ዘንድ። ሙሐመድ ሆይ ጌታ ወደ አንተ ልኮኝ ነው፣ የለበስከው ጫማ ነጃሳ ረግጧል እያለህ ነው አምላክህ አላህ አላቸው። ጫማ ምን እንደረገጠ ጫማ ያውቃል አላህ ሱብሓነሁ ወተዓላ። ምንም የሚደብቅበት ነገር የለም። አይደለም ሰው የሚያክል ነገር ቁጭ ብሎ ሽንት ቤት ማለት ነው። ሁሉንም ያውቃቸዋል አላህ ሱብሓነሁ ወተዓላ። የሚናገሩትን ሁሉ ያውቃል። ከእርሱ ቅንጣት የሚደበቅበት ነገር የለም። ገብቶሃል አይደለ? ያ ነው። ሌላ ጥያቄ አለ? እሺ ጥያቄ አለ? መቀጠል ይችላል። ታምራት ታምራት ሰላም ነው? እንዴት ነህ? አለን አማን አለን አልሐምዱሊላህ። ደህና ነህ? ደህና ነኝ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ጥያቄ በአንተ አስተሳሰብ ያኔ ከሙስሊም ውጭ ገነት የሚገባ የለም ብለህ ታምናለህ አይደል? አዎ።
እሺ እኔ ክርስቲያን ነኝ። እኔ ምንም ኃጢአት አልሰራሁም። እንዴት ሲኦል ልገባ እችላለሁ? ስንት ዓመት ነው ልጅ? መልስልኝ ጥያቄውና ደግሞ ሌላ ጥያቄ አለኝ። እሺ መልስልሃለሁ። እኔ ክርስቲያን ነኝ ስትል ጊዜ ክርስትና ደግሞ እምነቱ ምንድነው ከተባለ አምላክ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አዎ አምናለሁ። ይሄ ትልቁ ኃጢአት ነው። ትልቁ ኃጢአት በእስልምና አስተምህሮ በአምላክ ላይ ማጋራት ነው። ማስረጃ አላህ ሲናገር ኢነ ሽርከ ለዙልሙን ዐዚም ይላል። በአንዱ አምላክ ላይ በአላህ ላይ ማጋራት ወይንም አላህን መካድ ትልቁ ኃጢአት ነው። ገብተዋል? ኃጢአት አልሰራህም ስትል ጊዜ ተሳሳትክ ማለት ነው። ክርስቶስ እኔ ሰው ነኝ ብሎ ሳለ አይ አምላክ ነው ማለትህ ትልቁ ኃጢአት ነው። ዮሐንስ ወንጌል 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። አንተ ሰው ነው ብለህ ታምናለህ ኢየሱስን ታምራት? ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። ኢየሱስ ክርስቶስ ግን ይሄን አላለም። እኔ ሰው ነኝ ብሎ ተናግሯል። ጥሩ ነው እሱም። ነገር ግን እኔ አምላክ ነኝ አላለም። በፍጹም አምልኩኝም አላለም። ግን ታመልከዋለህ። ይሄ ኃጢአት ነው። ሞትን ድል አድርጎ እንደተነሳ ታውቃለህ? ሞትን ድል አድርጎ አልተነሳም። አምላኩ ነው ያስነሳው። እንደ መጽሐፍ ከሄድን እንኳን ባያስነሳው አምላኩ ምን ይሆን ነበር የሚለውን መጽሐፉ ሲነግረን በስብሶ የቀር ነበር ይለናል። እና አምላክ አይሞትም ደግሞ ይሄ ልታውቅ ይገባል። እሺ ደግሞ ነብዩ መሐመድ ከሰሩት ተአምር ልትነግረኝ ትችላለህ? በትንሹ እነግርሃለሁ። አብሽር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉት አንደኛው ምንድነው? የጨረቃን መክፈል። አንድ ከይቅርታ ጋር ታምራ ትመልስልሃለህ ጥያቄዎችን። ከላይ ያለችውን ሻሃዳ ላስይዛት። ሻሃዳ መያዝ እንፈልግ ሳለ መሰለኝ። ዛራ ሚዩትሽን አንሺው አንተ። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. كيفك تشاله؟ الحمد لله. نعم. كيف عندك زارة؟ تمام. ከታች ያለሽው ልጅ ይሰማሻል? ከተምራት በላይ ያለሽ። ሰላም አለይኩም። እሺ በቃ እንደስከ ዝም ካልሽ ተአምራትን ጥያቄ ለመለሰለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምራቶች በጥቂቱ ንገረኝ። ነብያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚያ መካከል አንደኛው ምንድነው? ጨረቃን መክፈላቸው። ነብያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ጠየቋቸው፣ አንተ ሙሐመድ ሆይ ያ ሙሐመድ ኢን ኩንተ ነቢይን አሪና አያ፣ አንተ ሙሐመድ ሆይ እንዳው ነብይ ከሆንክ ነብያት ተአምር ሰርተህ ያሳዩ ነበርና ተአምር ሰርተህ እንድታሳየን እንሻለን አሏቸው። የመካ ሰዎች በዘመናቸው ያሉ ሰዎች ፈአራሁም ምን ሽቃቅ አልቀመር፣ ይሄን ያዩ የአይን ምስክሮች የሆኑ ሰሃቦች ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም የጨረቃን መከፈል አሳያቸው ይላል። ነብያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳያቸው ለነዚያ ሰዎች። አንደኛ እሱ ነው። ሁለተኛ ምንድነው? ቁርአን ላይ ያሳያ ቀጥልሽ። እሱ ላይ ያመለክታል። አላህ በቁርአን ላይ اقتربت الساعة وانشق القمر ይላል። ጨረቃዋ ተከፈለች ያለ ይናገራል። ይሄን ያዩ የአይን ማኞች ሰሃቦች ሐዲስ ላይ ያለው ጨረቃን ከፈለ። አንድ የሜት አድርገው ከይቅርታ ላይ ያወራሁ ታርጋቱ። እሺ እና ሐዲስ ላይ እሱን አውጥቼ ማሳያለሁ። ሌላኛው ሁለተኛ ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም የሚገኘው ከዚያም በኋላ ሰባቱን ሰማያት አድርገው መሄዳቸው በአንዲት ሌሊት ቅጽበት አስቡት። ይሄንን መልአኩ ገብርኤል ነው ይዟቸው የሄደው። ከመልአኩ ገብርኤል ጋር ቀጥታ ከመካ እስከ ኢየሩሳሌም፣ ከኢየሩሳሌም እስከ ሰባቱ ሰማያት ድረስ አቆራርጠው ሄደው ደርሰው ከአምላክ ጋር ንግግር አድርገው መምጣታቸው ሁለተኛው ድንቅ ተአምር ይሄ ነው። ይሄ በቁርአን ላይ ተጠቅሷል። አላህ ሱብሓነሁ ወተዓላ ሱረቱል ኢስራ መጀመሪያ ላይ ይገልጸዋል። ሐዲስም ላይ ልክ እንደው ሰሒህ ሙስሊም 162 ላይ እናገኘዋለን። ሶስተኛ ሌላ ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምር ምንድነው? ሱሐቦቻቸው ከዕለታት አንድ ቀን ውዱ የሚያደርጉበት ውሃ አጥተው አስፈልጓቸው መጡና ጠየቋቸው፣ አንተ የአላህ መልእክተኛ ሆይ ውዱ የምናደርግበት ውሃ የለንም፣ ሶላትም ደርሶብናል፣ ከየት እናምጣሏቸው? ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል እንደዚህ ቢስሚላህ አሉና አፈለቁላቸው። ይህን ያዩ የአይን እማኞች በርካታ ሰሃቦች መሰከሩ። ከጣቶቻቸው መካከል ውሃ ሲፈልቅም ተመለከትን፣ እኛም በዚያ ሁላችንም ውዱ አደረግን ብለው ተናገሩ። አራተኛ ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰዎች የሚትበቃ ምግብን ጥቂት ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም የኸንደቅ ጦርነት ወይም የአሕዛብ ጦርነት ጊዜ
ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተርበው ነበር። ወደ 1400 የሚሆኑ 500 የሚሆኑ ሰሃቦች አሉ። እርሳቸው ተርበው ሳሉ ከሰሃቦቻቸው መካከል አንድ ሰው ተነሳና የእርሳቸውን መራብ ያየ ሰሃባ ቅርብ ቤት ነበረው። እንዲሁም ትንሽዬ ግልገል አለች፣ ፍየል ትንሽዬ ግልገል ነች። እሷን እንረዳትና ስጋ ሰርተን ይህንንም ቂጣ ጋግረን እንውሰድላቸው ካልክ እሺ አለችው። ሌላ ግን ምግብ ቤት ውስጥ የለም አለች። ሰውየውም እሺ አለ። ፍየሏን አረደ፣ ስጋዋን ጠባና ብረት ድስት ላይ አስቀመጠ። ድስት ላይ ካስቀመጠ በኋላ እሷ ሴትየዋ ምን አደረገች? ሚስትየዋ ዱቄቱን አበካች። እስኪቦካ ድረስ ሂድና ለነቢዩ ሰለላሁ ዐለይሂ ወሰለም እንዲሁም ከእርሳቸው ጋር 1 3 4 ሰዎች ከእርሳቸው ጋር ጋብዛቸው፣ ይዛሃቸውና ለሌላ ሰው እንዳትናገር ምግቡ አይበቃምና ለብዙ ህዝብ አደራ በሚስጥር ለእርሳቸው በጆሮአቸው ብቻ ነገር ብላ አዘዘችው። ሰውየውም ሄደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ፈሰረሁ ይላል ሐዲሱ ላይ ነሰጠራቸውም ይላል። በሚስጥር ነገራቸው ማለት ነው። ቀስ ብሎ አንተ የአላህ መልክተኛ ስለተራቡ አይቻልኩም ወደ ቤት ሄጄ እንዲች አይነት እንደው ለአንድ ለአራት ለአምስት ሰዎች የምትበቃ ጥቂት ምግብ አዘጋጅቻለሁኝ ከእርሱ ጋር 1 4 ሰዎች ይምጡና ይብላል። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ያ ቀውም አሉ፣ ህዝቦቼ ሆይ ወንድሞቼ ሆይ አሉ፣ ወንድማችን ምግብ ጋብዞናልና ኑ ወደ ቤት እንሄድ አሏቸው። ሰውየው ደነገጠ። አንቱ የአላህ መልእክተኛ የታረደችው ትንሽዬ ግልገል ነች፣ ለጥቂት ሰው እንጂ አትበቃም ለ4 ሰው ለ5 ሰው እና ይህን ሰው እኮ አታበላም ብሎ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሂድና አሁን የማዘህን ብቻ አድርግ አንተ አሉት። ሂድና ቤት ነቢዩ ሙሐመድ መጥተው እስኪባርኩት ድረስ ምግቡን እንዳታወጪ ድስቱን ብለውሻል። ልክ እንዲሁ እርሳቸው መጥተው ነቢዩ ሙሐመድ መጥተው እስኪባርኩት ድረስ ዱቄቱን እንዳትጋግሪ ወይንም የተቦካውን እንዳትጋግሪ ብለውሻል ብለህ እዘዝ አሉት። ሰውየው ተመለሰ ወደ ቤቱ። ገብታችኋል አይደል? ወደ ቤት ተመለሰ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ወደ 1400 እና 500 ህዝቦች ቢሆኑ ሄዱ። ከዛ ሄደና ሰውየው ምን አላት ለሚስቱ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከህዝቦቻቸው ጋር ከ1500 ህዝብ ጋር እየመጡ ነው አላት። ደነገጠች ሚስትየዋ። በሚስጥር ንገራቸው አላልኩም ነበርን አለች። ያልሽኝን አድርጌ ነበር እኔም አለ ሰውየው። ግን እርሳቸው እንዲህ በቃ አድርጌ ብለዋል፣ የሚሆነውን እናያለን አለ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጡ። የአይን እማኝ የሆነ ሶሐባ ራሱ ሰውየው ሲናገር ምን አለ? ይሄን ተአምር ያየ የተቋደሰ የበላ አካል ነው እየመሰከረ ያለው። ያ ጀማ ከሩቅ የሆነ ታሪክ ሰምቶ አይደለም፣ እዛው ያየው አካል ራሱ ሲናገር ምን አለ? ድስቱንም ሰጠኋቸው አለ። ወዲያው ያዙና ዱዓ አደረጉ፣ ጸሎት አደረጉ፣ ባረኩትም አለ። ልክ እንዲሁ አውጥቼ አሳያቸዋለሁ ማስረጃ ምትሉ ልጆች። ልክ እንዲሁ ደግሞ ዱቄቱን ተቀበሉና ማነው የተቦካውን እርሱንም ያዙና ዱዓ አደረጉ፣ ባረኩትም። አሁን እየጋገርሽ ቂጣውን አቀብይና አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እየተጋገረ ቂጣው ይሰጣቸዋል። ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ስጋ እያነሱ በጭልፋ ያንን ቂጣ ላይ እያደረጉ ለሰሃቦቻቸው ይሰጧቸው ጀመር። ወላሂ እየማለ ነው ሰሃባ የሚናገረው። በአላህ ስም እላለሁኝ አለ የመጣነው ወደ 1400 የምንሆን ህዝቦች በልተን ጠገብን አለ። ነገር ግን ድስቱ ስንመጣ እንደነበረ ነው፣ ምንም እንኳን አልጎደለም ነበር አለ። የተቦካውም ሊጥ ስንመጣ እንደነበረ ነው፣ ምንም እንኳን አልቀነሰም አልጎደለም አለ። ያሰላም ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይህ ካደረጉት ተአምር ነው። ሌላ ተአምር ነቢያችን ሰለላሁ ዐለይሂ ወሰለም የሚበሉት ምግብ የሰው ልጆችን ቋንቋ አውጥቶ ተስቢህ ያደርግ ነበር። ይህን ታውቃላችሁ? ይህንንም ያዩ የመሰከሩ የአይን እማኝ የራሳቸው ሰሓቦች ናቸው። አቡበክር ስዲቅ እና አብዱላህ ብን መስዑድ እና ዓሊ ብን አቢ ጣሊብ ይህን ሁሉ መስክረዋል። የሚበሉት ምግብ ወደ አፋቸው ሲያነሱት የሰው ልጆችን ቋንቋ እያወጣ ሱብሓነላህ ሲል እንሰማ ነበር አሉ። የሚገርማቸው ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር ይል ነበር። ይህን እየሰሙ ሰሓቦች መስክረዋል፣ ይደነቁ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚህም ውጭ ጌታቸው ያላርን ካነ ዩከሊሙሁ አልሐጀር ወሸጀር ከዛሊክ። ሌላ ተአምርም ልስጣችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሰውን ብቻ ሳይሆን ግዑዝ ነገራቶችን ወይንም እንስሳቶችን ይረዷቸው ሁላ ነበረ። ለሱለይማን የተሰጠ አንድ ተአምር አለ። ቀድሜ ልንገራቸው። ሱለይማን ዐለይሂ ሰላም እንስሳትና አዕዋፋቶች ቋንቋቸውን ይረዳቸው ነበር። ወዑሊምና መንጢቀ ጠይር ይላል። የአዕዋፋትንም ቋንቋ አላህ አስተምሮናል እያለ ይናገራል። ገብቷቸዋል። ነብር፣ ጉንዳን፣ ፍየል፣
በግ፣ ከብት እነዚህ ሁሉ እንዳለ ያናግራቸው ነበር። ቋንቋቸውን ይረዳ ነበር። የራሳቸው የሆነ መግባቢያ አላቸው። ይህን ታውቃላችሁ። ያንን እንዲረዱ አድርጓቸዋል አላህ ነቢያቶችን የተወሰኑ ሱለይማን እንዳደረገው ነቢዩ ሰለላሁ ዐለይሂ ወሰለምንም ይህን ተአምር ሰጥቷቸዋል። አንድ እሱን ልጥቀስላችሁ የመጨረሻ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የሆኑ ሰዎች መዲና ላይ አንድ ግመል ይሸፍትባቸዋል፣ ወደ አውሬነት ይቀየራል፣ ይፈረጥጥና ወደ ጫካ ውስጥ ይገባል። በዚህ ጊዜ እነዚህ ሰዎች በጣም ፈሩት፣ የተለየ ባህሪን በእርሱ ላይ አዩ። ወዲያው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጡ የግመሉ ባለቤቶች። አሁንም ይህን የሚመሰክሩት ያዩ ይህንን ተአምር የዘገቡ አካሎች ናቸው። ወዲያው መጡ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋርና አንቱ የአላህ መልእክተኛ ሆይ የግመላችን ፈረጠጠ፣ ወደ አውሬነት ተቀየረብን፣ ሸፈተብንና ጫካ ገብቷል፣ እባክዎትን መፍትሄ ይፈልጉልን ብለው ጠየቁ። ውሰዱኝ አሉ። ሰሓቦቻቸው እንዳለ ተማሪዎቻቸው ይከተላሉ። ከሩቅ ሆነው እነዚህ ሰዎች ያው እነዚያ ጫካ ነው የገባው ብለው ተናገሩ። መቅረብ አልፈለጉም፣ ወደ አውሬነት ተቀይሮ ስለነበር። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ሄዱ በሙሉ ድፍረት። ሰሓቦች እንዴት እንዳዩና እንደመሰከሩ ተመልከቱ። ሱብሓነላህ። እርሳቸውም እየሄዱ እያለ ግመሉ ወደ እርሳቸው መጣ። ልክ እርሳቸውን ባየ ጊዜ ወደ እርሳቸው መጣና ፈጀሳ ዐላ ሩክበቲሂ በጉልበቱ ተንበረከከ። ወአልቃ ዑኑቀሁ ዐላ ዑኑቅ ነቢይ ሰለላሁ ዐለይሂ ወሰለም ይህም ግመል አንገቱን ወደ ነቢ ሰለላሁ ዐለይሂ ወሰለም አንገት እንደዚህ ሲጥል ተመለከትን አለ። በአንገታቸው ላይ ያደረገና ፈበከል ጀመል ግመሉ ከዛ እንባው ሲወጣ ተመለከትን አሉ። ያ ሰላም ነቢ ሰለላሁ ዐለይሂ ወሰለም ጸጥ አሉ። ገብቷቸዋል አይደል? በጉልበቱ ተንበርክኮ አንገቱን በአንገታቸው ላይ ጥሎ ማልቀስ ጀመር አሉ። እንባው ሲንጠበጠብ ተመለከቱ። ያ ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ከቆይታ በኋላ ዘወር አሉና ወደ ህዝቦቻቸው ምን አሉ? መን ሳሒብ ሃዚሂል ጀመል አሉ። የዚች ግመል ባለቤት ማን ነው? የት ነው አሉ። አነ ያ ረሱለላህ አለ ሰውየው፣ እኔ ነኝ አንቱ የአላህ መልእክተኛ አለ። ኢነሁ ሸካ ኢለይ አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ይህ ግመል አሁን ስሞታን አቅርቦልኛል። አነከ ተሕሚሉ ዐለይሂ ከሲራን ወላ ቱዕጢህ ማ የክፊህ ሚነል ቁት፣ አንተ ጭነትን ከልክ በላይ እንደምታበዛበትና የሚበቃውን ምግብ እንደማትመግበው ስሞታ አቅርቦልኛል። በዚህም ምክንያት ነው የሸፈትኩት ብሎኛል አሉ ነቢ ሰለላሁ ዐለይሂ ወሰለም። እና ስለዚህ አላህን ፍሩ፣ ኢተቁላህ ፊ ሃዚሂል በሃኢም አሉ። እነዚህ መናገርና ማስረዳት በማይችሉ ድዳ እንስሳቶቻችሁ ጌታችሁን አላህን ፍሩ፣ ስለ እነርሱ አትበድሏቸው፣ የሚበቃቸውን መግቧቸው፣ ከአቅማቸውን በላይ አትጫኗቸው ብለው ከለከሉ። እና ግመልህን ይዘህ ውሰድ አሉት ነቢ ሰለላሁ ዐለይሂ ወሰለም። ያ ፈርጥጦ የነበረ ሸፍቶ የነበረ ወደ አውሬነት ተቀይሮ የነበረ ግመል ነቢያችን ሰለላሁ ዐለይሂ ወሰለም ና ይዘህ ሂድ አሉት። አሁን ስርዓቱን ገዝቶ ወደ ቤቱ ተመለሰ። ይዘውት ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ተአምር ሰርተዋል፣ ይህን ተአምር አድርገዋል። ለእርሳቸው ስልጣን ሁሉ በሰማይ በምድር ተሰጥቷቸው ነበር። በሰው ላይ ብቻ አይደለም፣ እንስሳቶች ላይ ሁሉ። ሌላ ተአምር ልስጣችሁ። ነቢያችን ሰለላሁ ዐለይሂ ወሰለም መልአኩ ጅብሪል ዐለይሂ ሰላም ወደ እርሳቸው መጣ። አንዴ ነቢያችን ሰለላሁ ዐለይሂ ወሰለም ተአምር ማድረግ እፈልጋለሁኝ አሉት ጅብሪል ዐለይሂ ሰላም። ጅብሪል ዐለይሂ ሰላም ምን አላቸው? ሙሐመድ ሆይ ያችን ዛፍ ነይ በላት፣ እዘዛት፣ በአንተ ትእዛዝ ስር ነች ትመጣለች አላቸው። ይህም ቡኻሪና ሙስሊም ያለ ሐዲስ ላይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያችን ዛፍ ነይ በለው አዘዟት። ገብቷቸዋል አይደል? ወዲያው ዛፉ ተነቀለና ወደ እርሳቸው መጣ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ተመለሽ ብለው አዘዟት። ወዲያው ተመልሳ ወደ ነበረችበት ቦታ ተተከለች። በትእዛዛቸው ስር ነበረ እያልኳቸው ነው። ሰማይ ምድር ላይ ያለ ነገር ሁሉ መልአክን አዘው አላህ ሱብሓነሁ ወተዓላን ጸሎት አድርገው መልአክ ያስልኩ ነበረ። ይህ በቁርአን ላይ ተገልጿል። ሱረት አልአንፋል ሁለተኛው ገጽ ላይ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን ይላል አላህ። ሙሐመድ ሆይ እኔን ጌታህን አላህን እርዳታ በጠየከኝ ጊዜ የመላእክት ሰራዊትን በአንተ ላይ የ1000 መላእክት ሰራዊትንም ላኩልህ እያለ ይናገራል። መልአክ ከጎናቸው ሆኖ ይዋጋ ነበረ። ያየ መሰክር አለ ወይ? አዋላ ሰዕድ ብን አቢ ወቃስ መሰከሩ። ሰሓቦች ያዩ። ማን ማን መልአኮች ይመጡ ነበር? ገብርኤል እና ሚካኤል ይመጡ ነበር ወደ እርሳቸው። ቡኻሪና ሙስሊም ላይ ሐዲሱን ከፍተን እናሳያቸዋለን። ይህን ያየ የመሰከረ ሰሓባ ሲናገር ምን ይላል? ሰዕድ ብን አቢ ወቃስ በእሁድ ጦርነት ጊዜ ነበር
ከሃዲያኖች በጣም በርካታ ወደ 10 ሺህ የሚሆኑ ሆነው መጥተው ሰሃቦች ውስን ነበሩ፣ ጂሃድ አደረጉ። በዚያን ጊዜ ሙስሊሞች ተሸንፈዋል። ከሃዲያኖች ነብዩ ሰለላሁ ዐለይሂ ወሰለምን ገድለናል ብለው የተደሰቱበት ጊዜ ነበር። ምክንያቱም ከፊት ለፊታቸው እንዳለ ሰራዊት ሁሉ በቃ ተገደሉ። ከፊታቸው ሲከላከሉ የነበሩ ሰሃቦች ሁሉ እንዳለ ሞቱ። ሰዕድ ብን አቢ ወቃስ ቀረ። እርሚ ያ ሰዕድ ፈኢነ መዐክ ሩሕ አልቁዱስ እያሉ ይናገሩት ነበር። በዚያው እርሱም ተጎዳ። ይህ ከፊታቸው የነበረው ሰሃባ እጁ ተቆረጠ። እንደዚህ በዚያ ሁኔታ ሳለ የመጨረሻ እይታው ነብዩ ሰለላሁ ዐለይሂ ወሰለምን ገድሏቸው በቃ ብሎ ተስፋ እየቆረጡ ባሉበት ሰዓት ወደ እርሳቸው ዘወር ብሎ አይኑን ጣል ያደርጋል። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከቀኛቸውና ከግራቸው 2 ነጫጭ ግለሰቦችን ያያል። ይሄ ሱሐባ በነጫጭ ፈረስ ላይ ተቀምጠዋል። ነጫጭ ልብስ ለብሰዋል። ሰይፋቸውን በእጆቻቸው ይዘዋል። ማንም ወደ ነብዩ ሰለላሁ ዐለይሂ ወሰለም አይቀርብም። እነዚህ 2 ግለሰቦች የቀኑት ቢሆን እንጂ እርሳቸውን ለመግደል የሚመጣን አካል። ይህ ሱሐባ ይህንን አይቶ ነበረ። ከጦርነቱ በኋላ ከተረጋጋ በኋላ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ቀጥታ ቤታቸው ነው የመጣው። ይህ ሱሐባ ወደ ቤታቸው መጣና ጠየቃቸው። ያ ረሱላላህ አላቸው፣ አንቱ የአላህ መልእክተኛ ሆይ ቀደም በጦር ሜዳ ላይ ሳለን ከእርሶ ቀኝና ግራ ጎን 2 ግለሰቦችን አይቻለሁኝ። በነጫጭ ፈረስ ላይ ነጫጭ ልብስ ለብሰው ወደ እርሶ ማንም ጠላት እርሶን ለመግደል አይቀርብም፣ በእነዚያ አካሎች የተቀላ ቢሆን እንጂ። እነዚያ ሰዎችም ከዚህ በፊት አይቻቸው አላውቅም፣ ከሰሃቦቻችን አይደሉም፣ ከኛ ገብታችኋል አይደለ? አሁንም አላያቸውም። ማናቸው እነዚያ ሰዎች ይንገሩኝ ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ሀር አይተሁማ አሉት። አይታቸዋል ማለት ነው አሉት። ነብዩ ሰለላሁ ዐለይሂ ወሰለም ነዓም ያ ረሱላህ፣ አዎ አይቻቸዋለሁ አላህ መልእክተኛ አላቸው። ኢነሁማ ጅብሪል ወሚካኤል፣ እነርሱ ገብርኤልና ሚካኤል ናቸው አሉት። ገብርኤልና ሚካኤል የነቢዩ ሰለላሁ ዐለይሂ ወሰለም ጠባቂዎች የሆኑ ዘንድ ይላኩ ነበር። ልክ ለቀደሙት ነቢያቶች ገብርኤልና ሚካኤል ሲላኩ እንደነበር ማለት ነው። ይሄ ነው። ይሄን ይመስላል። ይህ ከነገርኳችሁ ጥቂቱ የእርሳቸው ተአምር ነው። የነብዩ ሰለላሁ ዐለይሂ ወሰለም ተአምር ከ1000 በላይ ይበልጣል። ያ ጀማዓ ሸይኹል ኢስላም ኢብኑ ተይሚያ አልጀዋብ ሰሒህ ሊመን በደለ ዲን አልመሲሕ የሚለው መጽሐፋቸው ላይ አልፉርቃን በይነ አውሊያ አርረሕማን ወአውሊያ ሸይጣን የሚለው ኪታባቸው ላይ ልክ እንዲሁ ኢማም አልበይሀቂ ረሒመሁላህ ተዓላ ትምህርት ላይ ነው። እሺ 3ኛ ጥያቄ ልጠይቅ። ጠይቅሽ። ነብዩ መሐመድ እንደማንኛውም ሰው መካ መዲና ተወልደው? ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱት የት ነው? መካ ላይ ተወልደዋል። ከዛ ወደ መዲና ስደት አድርገው መዲና ላይ ኑረው እዚያ ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምረው እስከ 40 ዓመት ድረስ ቆይተዋል። ጋቢ አላደረገም ወይ ወደሚለው ስንመጣ ጊዜ ላ አድርገዋል። ገና ጨቅላ ሕፃን ሳሉ ገና የ3 ዓመት አካባቢ ልጅ ሳሉ ወደ እርሳቸው ትልቁ እንክብካቤ ምንድን ነው ከአምላክ ከተባለ ከኃጢአት መጠበቅ ነው። እርሳቸው ላይ ሰይጣን ስልጣን እንዳይኖረው ማድረግ ነው። ይሄ ነው አይደል? ሐዲስ ላይ ያለ ቡኻሪ ላይ ሙስሊም ላይ የተዘገበ ሐዲስ ነው የምነግራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ገና የ3 ዓመት አካባቢ ሕፃን ልጅ ሳሉ ከህፃናት ልጆች ጋር ልባቸውንም ቀደዳቸው። ከዚያም ቀልባቸውን ከውስጥ አወጣ። ከጀነት ይዞት የመጣው የወርቅ ጥስት አለ። በዚህ ማለት አምላክ አላህ ሱብሓነሁ ወተዓላ ለአብርሃም ልጅ ለኢስማኤል ወይንም ለእናቱ ለአጋር ያን ውሃ ራሱ መልአኩ ገብርኤል ያወጣው ውሃ ነው። ከዚያ በዚያ ላይ ልባቸውን አደረገና ካጠበው ካጸዳው በኋላ በእርሱ ላይ ያለውን ሲወረውር ጊዜ ፈአልቃሁ ይላል ሐዲስ ላይ ወረወረው። ምን አለ? ያ ሙሐመድ هذا حظ الشيطان منك አላቸው። ሙሐመድ ሆይ ይህ ነበር በአንተ ላይ ሊኖረው የሚችለው። እነሆ የሰይጣን ድርሻ ከአንተ ላይ ከዚህ ጊዜ ጀምሮ ተነስቷል። ገና ህፃን ልጅ ሆነው እየተጫወቱ ሳሉ ነብዩ ሰለላሁ ዐለይሂ ወሰለም ሰይጣን በእርሳቸው ላይ ስልጣን እንዳይኖረው በህይወት ዘመናቸው
አምላክ አላህ ሱብሓነሁ ወተዓላ መልአኩን ገብርኤልን ጅብሪልን ልኮ ይሄንን ስራ አሰርቶላቸዋል። ወዲያውም ይሄን ካደረገ በኋላ ጅብሪል ዓለይሂ ሰላም ከዚያ በኋላ ምን አደረገ? ልባቸውን ቀልባቸውን ወደ ቦታው መለሰው። በ40 ዓመታቸው የነብይነትን ማዕረግ ተሰጡ። አያ ነብይ የሆኑት መቼ ነው? በ40 ዓመታቸው ላይ ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ እንዴት ሆኑ ወደሚለው እንምጣ። ነብይነት ያደርገኛል ብዬ ትግል ስላደረግኩ ላ በዚህ አይደለም። ነብይነት የአምላክ ምርጫ ነው። አምላክ የፈለገውን ሰው ነብይ ያደርጋል። የፈለገውን መልአክ መልእክተኛ አድርጎ ይልካል። ማስረጃ አላህ በቁርአን ላይ ሲናገር አላሁ የስጠፊ ሚነል መላኢከቲ ረሱለን መልእክተኞችን ራስ ይመርጣለሁኝ አለ። የራሱ ምርጫ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ልማዳቸው ምን ነበር? ከልጅነታቸው ጀምሮ ከተባለ በእርሳቸው ላይ ስልጣን እንዳይኖረው ተደረገ ማለት በፍጹም የሰይጣንን ስራ ኃጢአትን አላደረጉም። ክህደትንም ሆነ ኃጢአትን በተቻለ አላህ ሱብሓነሁ ወተዓላ የሰይጣንን ተንኮል ያነሳላቸው በመልአኩ ጅብሪል ዓለይሂ ሰላም ስራ አማካኝነት ቅድም በነገርኳቸው። ስለዚህ አንዱን አምላክ አላህን በብቸኝነት የሚገዙ ከኃጢአት ሁሉ የራቁ ሆነው እስከ 40 ዓመት ዘመናቸው ድረስ ይቆያሉ። ልክ 40 ዓመታቸው ሊደርስ ኢለይሂል ኸላ ከሰዎች ሁሉ ገንጠል ብለው ለብቻቸው ሄደው ጌታቸውን አላህን ማምለክ በጣም ወደዱ። በጣም በዚህ ነገር ላይ ተወደደ ወደ ልባቸው። ከመካ እዛው ላይ የሚገኝ ከተራራዎች መካከል በአንድ ተራራ ላይ በዚያ ውስጥ የሒራ ዋሻ የሚባል አለ። ዋሻ ቦታ ነች። ወደዛ ሂደው ነቢያችን ሰለላሁ ዐለይሂ ወሰለም ስንቅን ይዘው በሚስታቸው ኸዲጃ ስንቅን ታዘጋጅላቸዋለች። ያንን ስንቅ ይዘው ወደዚያ ዋሻ ይሄዳሉ። ለብቻቸው ጌታቸውን አላህን ይመለሳሉ። ዳግም እንደገና ስንቅን ይዘው ወደዛ ይሄዳሉ። ለበርካታ ጊዜያት በዚህ ሁኔታ ቆዩ ነቢያችን ሰለላሁ ዐለይሂ ወሰለም። ቦታቸው አይደለ? ልክ አላህን እየተገዙ በዚህ ሁኔታ ባሉበት ሰዓት ነው መልአኩ ገብርኤል መጥቶ እዛ ነው የተገለጠላቸው። ፈጃአሁ መለኩ እውነትም መልአክ ወደ እርሳቸው መጣ። በሒራ ዋሻ ውስጥ ተቀምጠው አላህን እየተገዙ ሳሉ ማለት ነው። ቦታቸው ወዲያው መልአኩ መጣና ነብይነታቸውን አበሰራቸው። መለኮታዊ ራእይ ያወረደላቸው። ኢቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቀጽ ወረደ። መልአኩ ገብርኤል አብሳሪው መልአክ ተገለጠና ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አላቸው። ሙሐመድ ሆይ በእውነት አንተ የአምላክ መልእክተኛ ተደርገህ እነሆ ተመርጠሃል ብሎ አብሳሪው መልአክ ነብይነትን ማዕረግ አበሰራቸው ማለት ነው። ይህን ይመስላል። ከዚያ ጊዜ በኋላ አላህ ሱብሓነሁ ወተዓላ በእርሳቸው ላይ ቁርአንን አወረደላቸው፣ መለኮታዊ ራእይን አወረደላቸው። በዚህ ህግና ስርዓትም ትውልድህን አስተምር አላቸው። ይህን ይመስላል። ታምራት ጨርሰሃል? ሌላ ጥያቄ አለ? አንድ ጥያቄ አለኝ የመጨረሻ። እሺ ጠይቅ። እሺ ከሃይማኖት ሁሉ መጀመሪያ እስልምና እንደመጣ ምን ማስረጃ አለ? ትነግረኝ ትችላለህ? ይችላል። አብሽር። ከሃይማኖት ሁሉ ኢስላም። እንግዲህ ሃይማኖት የሚደነገገው ከአምላክ ዘንድ ነው፣ በነብያት በኩል ነው። ነብያቶች ደግሞ ያንን ሊሰብኩት ይገባል። ይሄ ነው ሃይማኖት። ገብታችኋል አይደለ? እንጂ ሰዎች ምድር ላይ የመሰረቱት ሃይማኖት ከሆነ ነገገው ከአምላክ ዘንድ መሆን አለበት። ነብያቶች ሊሰብኩት ይገባል። ከዚያ ነብያቶች ለትውልዳቸው ያንን የተከተሉትና የሰበኩት መሆን አለበት። አላህ ሱብሓነሁ ወተዓላ ቃል በቃል እኔ በነብያት በኩል የደነገግኩት ሃይማኖት ኢስላም ብቻ ነው እያለ ይናገራል። ሸርዐ ለኢብራሂም ወሙሳ ወዒሳ ይላል። እነሆ ይሄንን ሃይማኖት እስልምና እንደነገግኩላችሁ አለ። ደንጋጊው ማን ነው? ራሱ አምላክ ነው። ሰው ሰራሽ አይደለም። ኢስላም በምድር ላይ ነብያቶች ራሱ አይደሉም የመሰረቱት እንጂ ነብያቶች አልመሰረቱልንም። ገብቶቻል አይደል? ማን ነው የደነገገው ከተባለ አምላክ ራሱ ነው። ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። እና ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል ሱራ ሹራ ላይ።
እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ባቸው የነበረውን ሃይማኖት እያለ ይናገራል። እነዚህን ሁሉ ነብያት ያዘዝኩበት ራሱ ሃይማኖት ነው እያለ አላህ ተዓላ ይናገራል። ነብያቶችም ራሳቸውን ይገልጹበት ነበር። ኖህን ብንወስድ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። ቃል በቃል ምን ይላል? ወሽሀድ ቢአንና ሙስሊሙን ይላሉ። እኛ ሙስሊሞች መሆናችንን መስክር አሉ ይላል። እና ይህ ነው እዚህ ዓለም ላይ አምላክ በነቢያቶች መልኮታ ሃይማኖት ኢስላም ነው። ይሄን ይመስላል። ተምራ ጨርሳል አይደለ? አዎ ጨርሻለሁ። እሱን ልቀጥልልህ እኔ ከይቅርታ ጋር ቅድም ኔትወርክ ይዞኝ ነው። ቀጥል አብሽር። በኦርቶዶክስ ተዋህዶ ቤተ መቅደስ ወይንም ቤተ ህንፃው ላይ መስቀል ይሰራል። እሱም ያው ትርጓሜም አለው አንድምታም አለው ምክንያትም አለው። በእስልምና የጨረቃ ምልክት ይደረጋል። የእሱ አንድምታ በአንድ በኩል ስሰማ የቱርካውያን በጦርነት ጊዜ ይዞት የሚሄዱት ምልክት ነበር በእኔ አረዳድ እና ይህን ነገር ደግሞ በኦርቶዶክስ ተዋህዶ ቤተክርስቲያን ይቅርታና ሁሉም የሚሰበሰብባት ቅዱስ የሆነ ቃሉ ያረፈባት የእግዚአብሔር ጽላት አለ ያለው እሱ ነው ባለቤቱ ነው ብለን ስለምናምን በእስልምናስ ምን አለ ምሰግድበት? አሁን ለምሳሌ ሄደ ነው አይደለም ምሰግደው ጨርስና መልሰልህ መስጂድ ሄደ ነው ምሰግደው እና ይሄን ነገር እንድታስረዳኝ እፈልጋለሁ። እሺ ስለ መስቀልና ስለ ኮከብ ነው ባጭሩ አይደለ? እሺ ጨረቃና ኮከብን በተመለከተ ከመስጂድ ላይ የሚቀመጡት እነርሱ ከጌጥ አንጻር ሰዎች ዝም ብለው ይጠቀሟቸዋል እንጂ በቁርአንም በሐዲስም ላይ ከመስጂድ ላይ አድርጓቸው የሚል በፍጹም የለም። ስለዚህ መነሳት አለበት። ከይቅርታ ጋር አዳምጠኛ አንድ ጊዜ ዝም ብለው ሰዎች ከጌጣጌጥ አንጻር ቢያደርግ አድርጉም አታድርጉም የሚል ነገር የለም። ከአምልኮ ጋር የሚያያይዘው ነገር የለም ነው። ገብቶሃል አይደለ? እንጂ ገብቶኛል። እኔ ደግሞ ልክ ከሆነ አንዴ ይቅርታ ላስቆመህ። ይሄን ነገር ምልክት ከሆነ ነው የምታደርገው የሆነ ነገር አይደለ? እሱ ለዛውም በእምነት ቦታ በእምነት ቦታ ሆን አንተ መነሳት አለበት ብለህ ታምናለህ አይደለም? ለአምልኮ ካደረጉት ይህ ነገር ታዘን ነው በቁርአንና በሐዲስ ላይ ወይንም ደግሞ ልክኛ ለእርሱ እንሰግዳለን ብለው ካሰቡ አሁን መነሳት አለበት። ግን እንደዛ አላሰቡም እያልኩህ ነው። ከጌጥ አንጻር ዝም ብሎ ሰውየው ለጌጥ ብለህ ቤትህ ላይ ዝም ብለህ ይህንን ኮከብ በመለጠፉ ሰውየው ይሄን ለወንጀል የሚታሰብበት አይደለም። ግን ያንን እንደ አምልኮ ካሰበበት ይሄ ነገር በቁርአንና በሐዲስ ስለታዘዘ ነው በመስጂድ ላይ አድርጉ ተብሎ ካለ ይሄ ቢድዓ ነው፣ ስህተት ነው፣ መነሳት አለበት። ምልክት ምንድን ነው ለአንተ? ከይቅርታ ጋር ምልክት ምንድን ነው ለአንተ? ከምን አንጻር ነው ያ ምልክት ተብሎ ይወሰናል፣ እንጠይቃለን። ከአምልኮ አንጻር ከሆነ ያንን ያደረገው ክልክል ነው፣ መነሳት አለበት። ስለዚህ መስጂድ ላይ መሆን የለበትም ብለህ ታምናለህ? ለአምልኮ ከሆነ ያደረጉት ሊያመልኩት ከሆነ ሊሰግዱለት ከሆነ ለዚያ ለኮከብ ለጨረቃ አይቻልም፣ አይፈቀድም። የሚሰግዱትማ ለአላህ ነው። ከዚያ ውጭ ከሆነ ለአላህ ነው የሚሰግዱት። ለአላህ የሚሰግድበት ቦታ ላይ ደግሞ ያ ምልክት አለ በሁሉም ቦታ እኮ። ከምን አንጻር ነው ያደረጉት ነው ወገናችን? ይኸውልህ ከአምልኮ አንጻር ወይንም ከድንጋጌ አንጻር ተደንግጎ ነው ብለው አስበው ከሆነ አይቻልም፣ መነሳት አለበት እያልከው ነው። ነገር ግን ሰውየው ከጌጥ ከውበት አንጻር ዝም ብሎ ቢያደርገው ያ ነገር ችግር የለውም ነው። ገብቶሃል አይደለ? ይሄን ነገር ሰዎች ቢያደርጉት ለአምልኮ ከሆነ አይቻልም። ይሄን ይመስላል። አሁን አምልኮ እኮ አይሆንም ብያለሁ። አምልኮ እኮ አይሆንም። እኔም እኮ አምኛለሁ። አምልኮ ካልሆነ ችግር የለውም ቢያደርጉት። ለምን የእምነት ቦታ ላይ እኮ እምነት የሚለው ከአምልኮ ጋር ስናያይዘው ነው። ማን ነው ስበህ? እኔ ሂስቶሪ አመጣጡን እኮ ነግሬያለሁ አይደለ? ኢትዮ ነኝ። ሂስቶሪ አመጣጡን እኮ ነገርኩ አይደለ? ስለዚህ ከአምልኮ ጋር እስካልተያያዘ ድረስ ችግር የለውም ሰዎች ቢጠቀሙት። ኦኬ ችግር የለውም በሚለው እንያዘው ነው። አዎ ነገር ግን ይሄንን እንደ ክርስትና ስንመጣ ጊዜ ለመስቀል ትሰግዳለህ አይደለ? ለምን ለመስቀል የምትሰግደው? ኢየሱስ ክርስቶስ ስለተሰቀለበት ምልክታችን ነው።
ለመስቀል ስገዱ የሚላለ መስቀል እምነታችን ነው የነፍሳችን መዳኛ ነው የሚል ነገር አለ። ለመስቀሉ ትሰግዳለህ? እየነገርኩህ እኮ ነው። ኢየሱስ ክርስቶስ ለመስቀሉ ስገዱ ብሎ አስተምሯል እኮ እየነገርኩህ እኮ ነው። ምልክትህ መስቀል ናት። አሁን ለምሳሌ ልክ እንደ ጨረቃ በለው እኮ አንተም እኮ ጨረቃ ላይ የምታደርጉ ለምንድን ነው? እኔ አልሰግድለትም። እኔ አልሰግድም ለጨረቃው። አንተ ግን ለመስቀሉ ሰግዳለሁ ብለሃል። ኢየሱስ ክርስቶስ ለመስቀሉ ስገዱ ብሏል ወይ? እኮ መስቀል እምነታችን ነው የነፍሳችን መዳኛ ነው እኮ። ለመስቀሉ ስገዱ ብሏል ወይ ኢየሱስ ክርስቶስ ነው እኮ ጥያቄ እኮ። እየነገርኩህ እኮ ነው። ኢየሱስ ክርስቶስ ለተሰቀለበት ምልክታችን እኮ ነው እሱ። አምላክህ ሳለከለ እኔ አሁን ስለሱ ሳይሆን ስለ መስቀሉና ስለ ጨረቃው ንጽጽር ሳይሆን ያ ነገር ያስፈልጋል አያስፈልግም ወይ ነው አሁን ጨረቃው ጉዳይ። ኮከቡ ወይ ጨረቃው ያስፈልጋል አያስፈልግም ወይ ነው። ይኸውልህ ያስፈልጋል አያስፈልግም ከሚለው አንፃር ነገርኩህ። ይሄንን አድርጎ አታድርጎ የሚል በቁርአንም በሐዲስም ላይ የለም። ገብቶሃል? ያስፈልጋል። ስለዚህ መነሳት አለበት። መልሱን ከኔ አዳምጥ። ልድገምልህ ለ80ኛ ጊዜ ያስፈልጋል የምን ነው? አላህ ስብሐነ ወተዓላ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ አዘው ቢሆን ኖሮ የዛኔ ያስፈልጋል አድርጉ እንላለን። አያርላ ነገር ግን ያልታዘዘ ነገር ከሆነ እንደ ሁኔታው ይታያል። ከአምልኮ ጋር አያይዘው ሰዎች ቢያደርጉት ያንን ስለታዘዝን ነው ወይንም ደግሞ ለእርሱ እንሰግዳለን ብለው ቢያደርጉት የዛኔ ክልክል ነው አይቻልም አንሱ እንላቸዋለን። ነገር ግን ከአምልኮ ጋር እስካላያያዙ ድረስ ዝም ብለው ሰዎች ለጌጥ እስከተጠቀሙ ድረስ ያን ነገር አንሱ ማለት አንችልም። የፈለገ ማድረግ ይችላል። ባያደርገው ሰውም አያስወቅሰውም። ያ ኮከብና ጨረቃ የሌላቸው በርካታ መስጅዶች አሉ። ገብተዋል አይደል? ለምን አይደረግም አንላቸውም። እነዚህ ይሄ ነው ይሄን ይመስላል። እሺ እሺ ጥያቄ ያለ ክርስቲያን መቀጠል ይችላል። እንደ ሁሴን እንትና ኤልያስ ቪዲዮ ፖስታንና ሪፖስት ያደርጉለት ይመጣል። ፎሎ የሚያደርጉት ሙከሚልና ኤልያስ እሺ ፎሎ አድርጓቸው። ሙከሚልና ኤልያስ ፎሎ አድርጓቸው። ጥያቄ ያለ ይቀጥል። አሎ ጥያቄ ያላችሁ መቀጠል ትችላላችሁ። አንድ ጥያቄ ነበረኝ እኔ። እሺ ጥያቄ ምንድን ነው? እስቲ እንትን ካለ ሱራ ላይ ክፈትልኝ። ሱራ 7 ሱራ 7 ክፈትልኝ። ጥያቄ ምንድን ነው? በሱ ላይ አውቃለሁ። ጥያቄ አንቀጥል። ሱራ 7 206 ላይ ምን ይላል? አንብበው እስቲ። ጥያቄ በሱ ላይ ምንድን ነው መጠየቅ የምትፈልገው? እንጠይቅ እኮ አንብብልኛል። አንብበው ነው የመጣኸው አይደለ? እሺ ላውጣልህ እና አንብብልህ። አዎ እኮ አንብበው። እሺ አነብልሃለሁ። እሺ ሱራ 7 206 አይደለ? እነዚያ ጌታህ ዘንድ ያሉት መላእክት እርሱን ከመገዛት አይኮሩም፣ ያወደሱታልም፣ ለእርሱም ብቻ ይሰግዳሉ ይላል። አይ ለማን ነው የሚሰግዱት? ለአላህ። ለማን ነው የሚሰግዱት? ለአላህ፣ ለጌታቸው ለአምላካቸው።